ቲና አሀ አፒል አስገባው እኮ ክስ መሰረትኩና አስገባውላቸው። ምን እንደከሰስም ታውቂያለሽ? ቅድም እጄ ታይቶ ነበርና ቅድም እጄ ታይቶ ነበር ቪዲዮ ላይ ማለት ነው፣ ካሜራውን ሳንቀሳቀስ እና ይሄ ቲክቶክ የማይፈቅደው እንትን አሳይተሃል ብሎ ዘጋብኝ። ዋርኒንግ ሰጠኝ። እናንተን ማውረዳችሁ ዘጋብኝና ከ3 ቀን በኋላ ነው የሚከፈትልኝ እንዴ። ከዛ ክስ ሳስገባ አዩትና እንዳልሆነ ሲያረጋግጡ አሁን ከፈቱልኝ መልሰው። ይቅርታ ጠይቆኝ ሆነ እንትን ነው የሚያደርጉት። በጣም ይቅርታ እንግዲህ ምንም ማድረግ አልችልም። በቃ እነ ኪንጎ ከመጡ ዝም ብለን እኛን ጀምራ ይሻል ማለት ጠበቅኳቸው። እስካሁን ድረስ አልመጡም። አድርጌለታለሁ። ምናልባት ከስራ እየገባ ነው መሰለኝ ስገምት እና በቃ በደረሰበት ሰዓት ይድረስበት። እናንተም እንዳይመሽባችሁ። በእጅ ነው ወይ? አይ ምናልባት ስራ ሊሆን ይችላል። ረጅም ነው ወይ? ደጀን ያለሽ ይመስለኝ ነው። ያን ያህል አይደለም። የምትቸኩይበት ነገር አለ ወይ? ምን አልከ? የምትሰሪው ስራ አለ? ያን ያህል አይደለም። ግን ያው አላውቀውም ስላልሽ በቃ በደንብ እንድታውቁት ያው ሁላችንም እኔም ጨምሮ በደንብ እንድናውቀው ስለፈለኩኝ ነው። እሺ መድኃኒዓለም በመጡበት ሰዓት ይምጡ እነሱ። ሼር አድርግላቸዋለሁ። ከመጣች አስገባት። እሺ መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው። እሺ ይታያል መሰለኝ። ህሊና ይክንገኝ። እሺ ይኸው መግባት ትችላለሽ። ከብራዘሯ ጋር እኛ ትንሽ ገባለች። እሺ ተማዶ አልሰማም እንዴ? ድምፄ ቀነሰባችሁ እንዴ? እሺ ምንድን ነው መሰላችሁ፣ ሜይ ቢ እንትና ካለች ላስገባት ለመጨረሻ ጊዜ። ህሊና ነይ ግቢ። ያው ከመጀመራችን በፊት ቢያንስ አንዳንድ ነገሮችን ስለመጽሐፉ እኔ እስቲ ትንቢተ ዮናስ የሚባለው በብሉይ ኪዳን የሚገኝ መጽሐፍ ነው። ትንቢተ ዮናስ የሚባለው በብሉይ ኪዳን የሚገኝ መጽሐፍ ነው። 4 ምዕራፍ ብቻ ዓመት ያላት በጣም አጭር ናት። ሀሳቡም ያው ዮናስ የሚባለው አንድ ነብይ ላይ የሚያጠነጥን ሀሳብ ነው። ሀሳብ ያለው ጽሁፍ ነው። ትንቢተ ዮናስ ምንድነው?
ነነዌ የምትባል ከተማ አለች። ነነዌ የምትባል ከተማ አለች። ከእስራኤል ውጭ አሶራውያን የሚባሉ በጣም ጨካኝ ገዢዎች፣ ነገስታት ያሉበት የነሱ ዋና ከተማ ልክ አዲስ አበባ እንደምንላት በነሱ ደግሞ ነነዌ የምትባል ከተማ ነበረች። በጣም እጅግ በኃጢአት በጣም ጨቂት ብላ የነበረች ከተማ ነበረች ነነዌ። እግዚአብሔር እነሱን ከማጥፋቱ በፊት ዮናስን ምን ይለዋል? ሂድና ንስሐ እንዲገቡ ስበክላቸው፣ ነነዌ ትገለበጣለች ብለህ ስበክላቸው ይለዋል። እሱም አልሰብክም ብሎ ወደ ሌላ ሀገር በመርከብ መሳፈር ይጀምራል። ያው ቀስ እያልን ታሪኩን እናደርገዋለን። ሀሳቡ ከዚህ የሚነሳ ነው። ልቀጥል። እግዚአብሔር ይርዳን። እሺ ሀሳቡን ነግራችሁና ከዛ ታነቡታላችሁ። በጣም ሲምፕል ነው፣ ደስ የሚል እንትን ነው። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ኦኬ። እሺ ሰላም ብያለሁ። አሁን እያንዳንዱ አሁን የምናያት ነገር ከትንቢተ ዮናስ የወጣች ከዛ የተቀዳ ሀሳብ ነው። እስቲ ጥያቄ ልጠይቃችሁ፣ እናንተን መመለስ አይጠበቅባችሁም፣ እራሳችሁ ያዙት መልሱን። እስቲ በህይወታችሁ በጣም መጥፎ የምትሉት ሰው፣ እጅግ በጣም የምትጠሉት ሰው፣ ወይም ቤተሰባችሁን የበደለባችሁ፣ ወይም ደግሞ ንጹህ ደም የሚያፈሱ ወይ ሴቶችን የሚደፍሩ ወይ ደግሞ በቃ ይሄ ሰውዬ ሲኦል በገባ የምትሉት ሰው አለ አይደለ? በቃ በጣም የምትናደዱበት ሰው፣ ይሄን እንደው ባላየሁት፣ ይሄ መጥፎ ሰው፣ እቺ መጥፎ ሴት ምንላት ሴት አለች አይደለ? እስቲ ይህን አስቡት። አሁን ፈጣሪያችሁ ወደ እናንተ መጥቶ፣ እግዚአብሔር ወደ እናንተ መጥቶ ልጄ ወይ ሂድና ያንን የምታዩን ሰው ወይም የምታያትን ሴት ይቅር በይው፣ እንደውም ላጠፋው ስለሆነ ሂጂና አስጠንቅቂው፣ ንስሐ እንዲገባ አድርጊው፣ ሂጂና ከጥፋት አድኘው ቢልሽ እሺ ነው የምትይው? ወይስ ይህን ከማደርግ ሞቴን እመርጣለሁ ነው የምትይው? ገባሽ? ይሄ ነው ዮናስ ላይ የተፈጠረበት። አሶራውያን የሚባሉ በጣም ጨካኝ ነበሩ። እስራኤልን በጣም ሲያሰቃዩ ነበሩ። ሂድና እነሱን እንዲድኑ አድርጋቸው። በጣም ዮናስን ያስቆጣ ጥያቄ ነበር። ነቢዩ ዮናስ ወደ ነነዌ እግዚአብሔር ሂድ ሲለው ወዴት ነው ሄደው? ወደ ተርሴስ ነው ሄደው። ተርሴስ ወደምትባል ከተማ ነው ሄደው። ዮናስ የሸሸው ጠላቶቹን ነነዌን ከተማ ውስጥ ያሉትን ህዝቦች እጅግ ስለሚጠላ ነበር። እግዚአብሔር ለጠላቶቹ ሊያደርግ የነበረውን ምህረት ለዮናስ የፍትህ መለኪያ ያልተገባ መስሎ ስለታየው ማለት ነው። ምክንያቱም ዮናስ የፈለገው ምን ነበር? እግዚአብሔር እንዲያጠፋቸው ነበር የፈለገው እነሱን። እግዚአብሔር ሊምራቸው ፈለገ። እግዚአብሔር ምን ሊያደርጋቸው ፈለገ? ሊምራቸው ፈለገ። ሚት አድርገዋል ብስራት። ይቅርታ። እሺ ኦኬ። እና ምንድን ነው ዮናስ ወደ እግዚአብሔር ወደ ነነዌ ሂድ ብሎት፣ እሱ ግን ወዴት ነው ሄደው? ወደ ተርሴስ ነው ሄደው። ተርሴስ ወደምትባል ከተማ ነው የሸሸው። ለምን? እነዛን የሚጠላቸውን ህዝቦች፣ እነዛን በደል ያደርሱባቸው የነበረውን ህዝቦች እግዚአብሔር ላድናቸው ነው፣ ሂድና ንስሐ ገብተው እንዲድኑ አድርጋቸው ሲለው፣ እንዴት ብሎ ምን አደረገ? ወደ ተርሴስ ሸሸ ማለት ነው። ነነዌ የምትባሏ ከተማ የአሶራውያን ዋና ከተማ ናት። አሶሪያኖች ደግሞ የዓለም ስጋት ነበሩ። በጣም ጨካኞች ነበሩ። አሶራውያን ዋና ከተማቸው ነነዌ ነበረች። ነነዌ የኤደን ከተማ ናት። ዮናስ ደግሞ የእስራኤል አርበኛና የእግዚአብሔር ነብይ ነው። ለዮናስ ነነዌን ማዳን ማለት የገዛ ወገኑን መክዳት ማለት ነው። ለነነዌ መስበክ ማለት ለዲያብሎስ ጥብቅና መቆም ነው ብሎ የሚያስብ ሰው ነው ዮናስ። ስለዚህ ዮናስ በእግዚአብሔር ፊት ቆመ። ቦርሳውንም አነሳና አንተ ብትምራቸው እኔ አልሰብካቸውም ብሎ ወደ ተርሴስ ሸሸ ማለት ነው። የእግዚአብሔርን ጸጋ ተቃወመ። ነገር ግን እግዚአብሔር አንድን ሰው ወይም አንድን ህዝብ ለማዳን ከወሰነ ማንም ሊያስቆሙ አይችልም። ኮብላዩ ነቢይ ማለትም ዮናስ ማለት ነው ሊሸሽ ይችላል፣ ግን ወደፊት ከሚገጥመው የባህር ማዕበል ሊያመልጥ አይችልም። ስለዚህ የፍትህና የምህረት ጦርነት በሜዲትራኒያን ባህር ላይ ሊጀመር ነው አሁን ማለት ነው። ኦኬ። ማናችንም ብንሆን ከገዛ ጥላችንና ከህሊናችን ማምለጥ አንችልም። የፈለግን እግራችን ፈጣን ቢሆን፣ ጉልበተኛ ብንሆን፣ አቅም ቢኖረን
ከገዛ ጥላችንና ከህሊናችን ማምለጥ አንችልም። ከፈጠረን አምላክማ በጭራሽ አናመልጥም። እግዚአብሔር በሁሉም ስላለ ማለት ነው። ሰው ታሪኩ የሚጀምረው የትንቢተ ዮናስ በባህር ላይ ሳይሆን በምድር ላይ ነው። ዊች ሚንስ ክርስቶስ ከመወለዱ ከ700 ከ800 ዓመት በፊት ማለት ነው። እስራኤል በንጉስ ኢዮርብዓም ዘመን ላይ የምትገኝበት ዘመን ላይ ነው የነበረው። ምንም እንኳን ህዝቡ የዛን ጊዜ የነበረችዋ እስራኤላውያን በመንፈሳዊ ህይወታቸው ቢዝሉም በፖለቲካና በወታደራዊ መስክን እስራኤል ጠንካራ የነበረችበት ወቅት ነው ዮናስ የነበረበት ወቅት። በገሊላ ተራሮች መካከል ጋታፌር በምትባል አነስተኛ ከተማ ውስጥ አንድ ዮናስ የሚባል ሰው ነበር። የአማቴ ልጅ ማለት ነው። ዮናስ ዝም ብሎ ተራ ሰው አልነበረም። በቤተ መንግስት የሚታወቅ ንጉሱን የሚያማክር የእስራኤልን ድንበር መስፋት የተነበየ በህዝቡ ዘንድ የተከበረና የተፈራ ታላቅ ነብይ ነው ዮናስ ማለት። ዮናስ በጣም እንትን ነው። እንደውም ዮናስ አባቶቻችን እንደሚናገሩት ከነቢዩ ኤልያስ ቁጭ ብሎ እግሩ ስር የተማረ ሰው ተደርጎ እንትን ይደረጋል። እስቲ ስለ ዮናስ እንተውና ወደ ነነዌ እንሂድ። እሺ እንሂድ አሁን ወደ ነነዌ ማለት ነው። ነነዌ የሚለው ስም በእስራኤላውያን ዘንድ ሽብር ይፈጥራል። አሦራውያን በዚያ ዘመን የነበሩ የሰው አውሬዎች ነበሩ። አያችሁ፣ አሦራውያን ዋና ከተማቸው ነነዌ ትባላለች። አሦራውያን እዛ ከተማ ይኖሩ የነበሩ ሰዎች የሰው አውሬዎች ናቸው። የታሪክ ጸሐፊዎች፣ የአይሁድ የታሪክ ጸሐፊዎች እንደሚነግሩን ከሆነ የአሦር ወታደሮች በጭካኔያቸው ወደር የላቸውም። በጣም ጨካኞች ናቸው። ጦርነታቸው መሬትን መውረር ብቻ አይደለም፣ የሰው ልጅ ስለንቦና እስከ መጨረሻው ድቅቅ አድርጎ መስበርም ጭምር ነበር። አንዲትን ከተማ ሲቆጣጠሩ እነዛ አሦራውያን ምርኮኞቻቸውን በሰንሰለት ጠፍረው ይወስዳሉ። የከተማዋን መሪዎች ደግሞ በህይወት እያሉ ቆዳቸውን ይገፋሉ። ምን ያህል ጨካኝ እንደሆኑ ተመልከቱ። የገፈፉትንም ቆዳ ራሱ ግድግዳ ላይ እንደ ወረቀት ይለጥፉታል። በየግንቡ የሰውን ቆዳ ምን ያደርጋሉ? ይለጥፉታል። ይህን የሚያደርጉት ሌላው ህዝብ አይቶ በድንጋጤ እንዲርበተበት ስለሚፈልጉ ነው። ይህን የሚያደርጉት ማለት ነው እንዲርበተበት ስለሚፈልጉ ነው። ኢቭን የራስ ቅል ክምር በየከተማው መግቢያው አለ። ወደ ከተማው በምትገቡበት ሰዓት፣ ወደ ነነዌ ከተማ በምትገቡበት አካባቢ በሩ ጋር በጣም ብዙ የሰዎች የራስ ቅል አጥንቶች ተደርድረው ተራራ አክለዋል። ምን ያህል ጨካኝ እንደሆኑ እንድታዩ። ለዛም ናት ነነዌ የርኩሰት ከተማ ናት። ዮናስ ደግሞ እነዚህን ሰዎች ጠንቅቆ ያውቃል። እንደ እስራኤላዊነቱ ይጠላችኋል፣ እንደ ነብይነቱ ደግሞ ምን ያደርጋችኋል? ይጸየፋችኋል። በዮናስ እምነት ነነዌ ከምድረ ገጽ መወገድ ያለባት የክፋት ሁሉ ምንጭ ናት። በዮናስ እምነት ማለት ነው። ለእርሱ የአሦራውያን ሰዎች ምህረት አይገባቸውም። ለዮናስ እነርሱ ለሰይፍና ለእሳት የተፈጠሩ ማገዶች ናቸው። እንግዲህ እግዚአብሔር ነው እንግዲህ ዮናስን እነዚህን ሰዎች ሂድና ሰብካቸው እንዲድኑ አድርጋቸው ያለው፣ በጣም የሚጠላቸውን ሰዎች ማለት ነው። በአንድ ቀን ዮናስ እንደተለመደው ምን አደረገ? በሀሳብ ተውጦ ሳለ አንድ ያልተጠበቀ ነገር ሆነ። ሰማይ ዝቅ፣ ምድርም ጸጥ ያለች መሰለ። የነፋሱ ሽውታ ቆመ። በዮናስ አእምሮ ውስጥ አንድ ድምፅ አስተጋባ። ዓለማትን የፈጠረ ባህርን የከፈለ የአምላክ ድምፅ፣ ዮናስ ሆይ ተነስ የሚል ድምፅ ሰማ። ዮናስም ደነገጠ። የእግዚአብሔርን ድምፅ ያውቀዋል፣ ለብዙ ዘመናት ሰምቶታል። ግን ይሄኛው ጥሪ ይዘቱ የተለየ ነው። ልብን የሚሰብር አእምሮን የሚፈታተን ነበር። እግዚአብሔር እንዲህ አለው፣ ተነስና ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ። ወደ ነነዌ ምን በል ሂድ። እሺ ተነስና ወደ ነነዌ ምን በል ሂድ አለው። ወደ ታላቂቱ ከተማ። ነነዌን ታላቅ ያደረጋት ምንድን ነው? የህዝቦቿ ብዛትና የከተማው ስፋት። ከጫፍ ጫፍ ብንሄድ የ3 ቀን መንገድ ይፈጃል። ከአንዷ ፓርት ወደ ሌላኛው ፓርት ከጫፍ ጫፍ ብንሄድ በጣም ሰፊ ከተማ ትሆናለች። ልክ እንደ አዲስ አበባ ማለት ነው። በጣም ታላቅ ከተማ ናት። ዮናስ ይህንን በሰማ ጊዜ ጆሮውን ማመን አቃተው። ወደ ነነዌ፣ ወደ ጠላቶቻችን፣ ወደ ገዳዮቻችን። ምናልባት መልእክቱ ሂድና እሳት አውርድባቸው ወይም ደግሞ መርገምን አብስራቸው የሚል ይሆን ብሎ ተመኝቶ ነበር።
ነገር ግን የእግዚአብሔር ቀጣይ ቃላት የዮናስን ልብ አስጨነቁት። ምን አለው እግዚአብሔር? ክፋታቸው ወደ እኔ መጥቷልና በእርሷ ላይ ስበክ አለው። እንዲሰብክ ምን አደረገው? አዘዘው። እግዚአብሔር የላከው ለፍርድ ብቻ አይደለም ማለት ነው። ይህ ጥሪ በውስጥ አዋቂነት ለነቢዩ ዮናስ ሌላ ትርጉም አለው። እግዚአብሔር ስበክላቸው ሲል ንስሐ እንዲገቡ እድል ስጣቸው ማለት ነው። ንስሐ ደግሞ ከገቡ እግዚአብሔር ሊምራቸው ነው። ዮናስ ደግሞ እግዚአብሔር እንዲምራቸው አይፈልግም። በጣም ጨካኝ ስለሆኑ እንዲጠፉ ነው የሚፈልገው። ይህ ለዮናስ ሊዋጥለት የሚችል ነገር አልነበረም። እንዴት እነዚህ አረመኔዎች ምሕረትን ያገኛሉ? የእስራኤልን ሕፃናት የፈጁ፣ ሴቶችን የደፈሩ፣ ከተሞቻችንን ያቃጠሉ አውሬዎች እንዴት የእግዚአብሔርን ቃል ይሰማሉ? ዮናስ በዚያች ቅጽበት ከባድ መንታ መንገድ ላይ ቆመ። በአንድ በኩል ፈጣሪው አለ ዊች ሚንስ ያገለገለው የሚፈራውና የሚወደው አምላኩ፣ በሌላ በኩል ደግሞ ፍትህ የሚለው የራሱ እምነትና እስራኤላዊ ብሔርተኝነቱ የፈጠረው ጥላቻ አለ። ስለዚህ ዮናስ እንዲጠፉ ይፈልጋል። እግዚአብሔር ደግሞ ሂድና ስበክላቸው እንዲማሩ ማለት ነው፣ ምሕረት እንዲያገኙ። ዮናስ ቆም ብሎ ማሰብ ጀመረ። የልቡ ትርታ ፈጠነ፣ ላቡ ከግንባሩ ተንጠባጠበ። ይህ ጥሪ ለህይወቱ አስጊ ነው። ወደ ነነዌ መግባት ማለት ቅድም አስተውሉ፣ ቅድም በጣም ነግሬያችኋለሁ። በጣም ጨካኝ የሆነች ከተማ ናት ነነዌ። በጣም ክፋት የበዛባት የአሦራውያን ከተማ ናት። ወደ ነነዌ መግባት ማለት ለዮናስ በፈቃደኝነት ወደ አንበሳ መንጋጋ ሰተት ብሎ መግባት ማለት ነው። ሄጄ ንስሐ ገቡ ብላቸው ቆዳዬን ይገፉታል፣ አንገቴን ይቀሉታል ብሎ ፈራ። ፍርሃት ከራስ ፀጉሩ እስከ እግር ጥፍሩ ወረረው። ነገር ግን ከፍርሃቱ በላይ ዮናስን ያሳሰበው ሌላ ነገር ነው። እሺ ብዬ ብሄድና መልእክቴን ተቀብለው ንስሐ ቢገቡስ? እግዚአብሔር ቢምራቸውስ? ያኔ እኔ የእስራኤል ጠላት የነነዌ አዳኝ ሆኜ ልቆጠር ነው። በገዛ ህዝቤ ላይማ ክህደት አልፈጽምም አለ ራሱ። ሰማለው? ድምፅ ይሰማል? እሺ ሶ ኢማጅን እንግዲህ የእስራኤላውያን ጠላቶች ናቸው። እንግዲህ አንድ እስራኤላዊ እዛ ሄዶ ሰብኮ ቢያድናቸው የነነዌ ጀግና ሊባል ነው፣ በእስራኤል ዘንድ ደግሞ ሊጠላ ነው። በጣም ደግሞ ይሄ ከባድ ክደት ነው ለሱ። ስለዚህ ያንን አልፈጽምም አለ። በዚያች ቅጽበት ግን በዮናስ አእምሮ ውስጥ አንድ ሀሳብ ብልጭ አለ። እብደት የሚመስል ግን ብቸኛ መውጫ መንገድ የሚመስል ሀሳብ ማለት ነው። እግዚአብሔር የሚናገረው እስራኤል ምድር ላይ ሆኜ ነው። አይሁዳውያን የዛን ጊዜ ምን ያስቡ ነበር? እግዚአብሔር እኛም ብቻ ነው እንትን ያደርገን፣ እኛም ብቻ ነው የሚጠብቀን፣ ከእግዚአብሔር የሚመጣው ነገር ለእስራኤል ብቻ ነው ብሎ ያስቡ ነበር። ያ አይነት አስተሳሰብ ነበራቸው። ዮናስም ምንድን ነው ያሰበው? ያው እግዚአብሔር የሚናገረው እስራኤል ምድር ላይ ሆኜ ነው፣ ስለዚህ ከእስራኤል ቦታ አይናገረኝም ነው። መንፈሱ እዚህ ነው ያለው የእግዚአብሔር። ስለዚህ ወደ ሌላ ሀገር ብሸሽ፣ ከዚህ ምድር ብርቅ፣ ምናልባት እግዚአብሔር ሌላ ሰው ይልካል እንጂ እኔን አይልከኝም ብሎ ወደ ሌላ ሀገር መሄድን ፈለገ ማለት ነው። ወደ ሌላ ሀገር መሄድን ፈለገ። ሶ የዮናስ አይኖች ከምስራቅ አቅጣጫ ዊች ሚንስ ወደ ነነዌ ከሚወስደው አቅጣጫ ተነቅለው ወደ ምዕራብ ዞሩ፣ ወደ ባህሩ ማለት ነው። ወደ አድማስ ሄዱ። ተርሴስ የምትባል ከተማ አለች። ተርሴስ ማለት የአሁኗ ስፔን የምትባል ሀገር አለች አውሮፓ ላይ። ስፔን ጂብሬላተር የምትባል አካባቢ አለች። በቀዛ ስፔን አካባቢ ያለች አካባቢ እንትናት ቦታ ናት ተርሴስ የምትባለው። ሰው ወደዛ በቃ ለምን አልሄድም አለ። ነነዌ እግዚአብሔር ወደ ነነዌ ሂድ ብሎታል፣ እርሱ ግን አልሄድም ብሏል። እንዴ ቢገሉኝስ? ቆዳ የሚገፉትስ? በዛ ላይ ምሕረት አይገባቸውም እነዛ ሰዎች። ሰው ምን አሰበ? ወደ ተርሴስ ለመሄድ አሰበ። ተርሴስ ማለት ወደ ስፔን አካባቢ ያለች ትንሽ ከተማ ናት። ሰው ከእስራኤል ተነስቶ ወደ ተርሴስ መጓዝ ማለት ከሚታወቀው ዓለም ጫፍ እስከ ጫፍ መሸሽ ማለት ነው። ዮናስ ወሰነ። በታሪክ ከታዩት ታላላቅ ማፈንገጦች አንዱ ተጀመረ። የእግዚአብሔር ነቢይ በእግዚአብሔር ላይ አመፀ። እንግዲህ ነቢይ እግዚአብሔር ነው ዮናስ በእግዚአብሔር ላይ አመፀ። ጀርባውን ለፈጣሪው ሰጥቶ እግሮቹን ወደ ጥፋት ጎዳና ዞረ። ነገር ግን ዮናስ ያልተረዳው አንድ ነገር አለ። የሚሸሸው ግዑዝ ከሆነ ጣዖት አይደለም። የሚሸሸው ባህሩን ከፈጠረ ነፍሱን ከሰራና የሰውን ልጅ ልብ ከሚመረምር ከሕያው አምላክ ነበር። ዮናስ የቁልቁለቱን ጉዞ ጀመረ ማለት ነው። የቤተክርስቲያኖቻችን ሊቃውንቶች እንደሚነግሩን ከሆነ ነቢዩ ዮናስ በልጅነቱ ነቢዩ ኤልያስ ከሞት ያስነሳው የሰራብቷ መበለት ልጅ ነው። ያቺ እንደውም ልጇ የሞተባት ኤልያስን አስነሳልኝ ብላ ያስነሳችው ልጅ እሱ ዮናስ ነው። እግዚአብሔርን በልጅነቱ ያወቀ ትንሣኤን በገዛ አካሉ የመሰከረ ነቢይ ነው። ባይገርማችሁ ለምን ከሞት ነው የተነሳው? ከሞት ነው የተነሳው
ዮናስ ኤልያስን ያስነሳው። ስለዚህ ትንሣኤን አይቷል ያኔ በብሉይ ኪዳን ማለት ነው። ይህ ትንሣኤን በደንብ አድርጎ የመሰከረ ነብይ ነው። ምናልባትም እግዚአብሔር ለዚህ ከባድ ተልእኮ የመረጠው ሞትና ሕይወት በእግዚአብሔር እጅ እንደሆነ በተግባር ስላየ ሊሆን ይችላል። ነገር ግን ያ በእግዚአብሔር ኃይል ሞትን ያሸነፈ ነቢይ አሁን ለነነዌ ሰዎች ሕይወትን ሊነፍቅ ሸሸ ማለት ነው። አያችሁ፣ እሱ እኮ በእግዚአብሔር ኃይል ከሞት ነው ወደ ሕይወት የመጣው። ሞቶ ነበር፣ ኤልያስ መጥቶ በእግዚአብሔር ኃይል አስነሳው። አሁን ግን ነነዌዎች ሊጠፉ ጫፍ በደረሰ በ11ኛው ሰዓት ላይ አይ መትረፍ የለባቸውም ብሎ ምን አደረገ? ሸሸ። ዮናስ ቦርሳውን ሸከፈን ወደ ኢዮጴ ወደብ ገሰገሰ። ኢዮጴ የሚባል የባህር ዳርቻ አለ፣ እዛ ገሰገሰ። ከላይ ከሰማይ ጥቁር ደመና መሰብሰብ ጀምሮ ነበር። እግዚአብሔር ለኮብላዩ ነቢይ አስደንጋጭ አቀባበል እያዘጋጀለት ነው። መጽሐፍ ቅዱስ ይህንን አስገራሚ ቃል ይጠቀማል። ዮናስ ወደ ኢዮጴ ወረደ። እናስተውል፣ ወረደ ነው የሚለው። ይህ ቃል እንዲሁ ከከተማ ወደ መሄድን ብቻ አይገልጽም። የዮናስ ሕይወት ከዚያች ቅጽበት ጀምሮ ቁልቁለት ሆነ። ከእግዚአብሔር ፊት ወረደ፣ ወደ ኢዮጴ ወረደ፣ ቀጥሎ ወደ መርከቡ ይወርዳል፣ በኋላም ወደ ባህሩ ይወርዳል፣ በስተመጨረሻም የሲኦል ምሳሌ ወደ ሆነው ወደ አሳ ሆድ ይወርዳል። ኃጢአትና ለመታዘዝ መተላለፍ ሁልጊዜም ቁልቁለት ነው፣ መውረድ እንጂ መውጣት የለበትም ማለት ነው። ሰው ከብዙ አድካሚ ጉዟት በኋላ ዮናስ ኢዮጴን ረገጠ። አየሩ በጨው ሽታና በአሳ ነጋዴዎች ጩኸት ተሞልቷል፣ ወደብ ስለሆነ ማለት ነው። በኢዮጴ በዚያ ዘመን ትልቅ የንግድ ማዕከል ነበረች። ከግብፅ፣ ከፊንቄ፣ ከግሪክ፣ ከተለያዩ አገራት የሚመጡ መርከበኞች፣ ነጋዴዎች ጭነታቸውን እዛ ነበር የሚያራክፉት፣ መልሰውም ይጭናሉ። ትልቅ እንትናት፣ ትልቅ የገበያ እንትናት። ዮናስ ህዝቡን ተጋፍቶ ወደ መርከቡ ጠርዝ ቀረበ። አይኖቹ ይቅበዘበዛሉ። የሚያውቀው ሰው እንዳያየው ምናልባት ልብሱን ደፍቶ ይሆናል። የልብ ምቱ እንደ ከበሮ ይመታል። እንደው አንድ ሰው ያውቀኝ የሆነ የእግዚአብሔር መልእክተኛ መጥቶ ይይዘኝ የሆነ የሚል ስጋት ነበረው። ነገር ግን ማንም አላየውም፣ ማንም አልጠየቀውም። እንዲያውም ነገሮች ተመቻቹ። ወደቡን ደረሰ። የምትጓዝ መርከብ አገኘ፣ ዮናስ ማለት ነው። ዮናስ ወደ መርከቡ ደረሰ። ወደ ተርሴስ የምትጓዝ መርከብ ተዘጋጅታ ጠበቀችው። ምን አይነት አጋጣሚ ነው! እዚህ ጋር አንድ ትልቅ የህይወት ትምህርት አለ። መንገዱ ስለተመቻቸ ብቻ እግዚአብሔር ፈቅዶለታል ማለት አይደለም። ሰይጣን ለጥፋት ጉዟችን ሁልጊዜም ምን ያዘጋጃል? መርከብ ያዘጋጃል። ከእግዚአብሔር የምንሸሽ ከሆነ ማምለጫው መንገድ በጣም ሰፊ ክፍት ሆኖ ይጠብቀናል ማለት ነው። ዮናስ መርከቧን ሲያይ እግዚአብሔር ተወኝ ማለት ነው፣ መንገዱ ቀና ማለት ነው ብሎ እያሰበ ነበር። ወደ መርከቡ ባለቤት ቀረበ፣ ዋጋ ተነጋገረ። ዮናስ እጁን ወደ ኪሱ ሰደደ፣ ወርቁን አውጥቶ ከፈለ። ይህ ክፍያ የጥፋት ክፍያ ነው። አንድ ሰው ከእግዚአብሔር ለመራቅ ሲወስን ሁልጊዜም ዋጋ ይከፍላል። ሰላሙን፣ ደስታውን፣ ገንዘቡን፣ ጊዜውን ይከፍላል ማለት ነው። ዮናስ የጉዞውን ዋጋ ከፍሎ የመርከቧን መሰላል ረገጠ። መርከቧ ግዙፍ ናት። የመርከበኞቹ ቋንቋ እንግዳ ነው። ነጋዴዎች ስለሆኑ ማለት ነው። ከተለያየ ሀገር የሚመጡ የሚጣሩት በአረማውያን አምላክ ስም ነው። ጣዖት አምላኪያን ናቸው። አንዳንዶቹ አስታሮትን የሚያመልኩ፣ አንዳንዶቹ በዓልን የሚያመልኩ፣ እኛ ማናቃቸውንም አማልክቶች የሚያመልኩ አሉ። በእነሱ ይምላሉ። የእግዚአብሔር ነቢይ አሁን እግዚአብሔርን በማያውቁ ሰዎች መካከል ተቀላቅሏል። የእግዚአብሔርን ሕዝብ በጣዖት አምላኪዎች መርከብ ውስጥ ተደብቋል። ብቸኝነት ተሰማው። ግን ይህንኑ ብቸኝነት ነበር የፈለገው። ወደ ነነዌ ከመሄድ ይልቅ ይህን ብቸኝነቱን ነበር የፈለገው። መርከቧ መልሕቋን ነቀለች፣ ለጉዞ ተዘጋጀች። ዮናስ የመጨረሻውን የእስራኤል ምድር አሻግሮ አየ። ኢዮጴ እየራቀች ሄደች። የቤቱ ትዝታ፣ የመቅደሱ ክብር፣ የነብይነቱ አገልግሎት ሁሉም ከባህሩ በስተጀርባ ቀሩ። ተሳካልኝ፣ አመለጥኩኝ አለ ኮብላዩ ነቢይ። አሁን ዮናስ ምን ማድረግ አለበት? በአካላዊ አይን ሲታይ ወንጀል የሰራ ወይም ከባድ ሚስጥር የተሸከመ ሰው እንቅልፍ አይወስደውም አይደለ? ወንጀል ስንሰራ፣ ስንሰርቅ ወይም መጥፎ ነገር ስናረቅ ምናምን እንቅበዘበዛለን አይደለ? አርፈን አንቀመጥም፣ እንቅበዘበዛለን፣ አናርፈም። እንቅልፍ መተኛቱ ይለቅተናል። ዮናስ ግን ተቃራኒውን ያደረገው፣ እንደውም ለጥን ያለው ወደ መርከቡ ውስጠኛ ክፍል ወረደና ወደ ታችኛው ወለል ገብቶ እዚያው ጨለማ ነው። የሚሰማው ነገር የውሃ ግፊት ብቻ ነው።
በዚያ ጨለማ ጥግ ላይ የሆነ አንድ ቆዳ ነጠፈና ለጥ አለ። በሚገርም ሁኔታ መጽሐፍ ቅዱስ ምን ይላል? ተኛ ነው የሚለው። ከባድ እንቅልፍ ተኝቶ ነበር ይላል መጽሐፍ ቅዱስ ትንቢተ ዮናስ ላይ። ምን አይነት እንቅልፍ ነው ግን? ዳዊት እንዳለው በሰላም ተኛለሁ፣ በሰላም አንቀላፋለሁ ያለው አይነት እንቅልፍ ነው አይደል? ይሄ ድንዛዜ ነው። ኖርማል እንቅልፍ አይደለም። ሰዎች ከእውነት ጋር መጋፈጥ ሲያቅታቸው ህሊናቸውን ምን ማድረግ ያቅታቸዋል? ማዳመጥ ያስጠላቸዋል። ወደ ድብርትና ወደ መሸሽ ውስጥ ይገባሉ፣ ይተኛሉ። ዓለምን ምን ማድረግ ይፈልጋሉ? መርሳት ይፈልጋሉ ማለት ነው። ዮናስ ከእግዚአብሔር ጋር ማውራት አልፈለግም፣ መጸለይም ሆነ መስማት አልፈለግም። ስለዚህ ህሊናውን ምን አደረገው? ስዊች ኦፍ አደረገው ወይም አጠፋው ማለት ነው። ነጋዴዎቹ መርከቡ ላይ የነበሩት ይጫወታሉ፣ ፀሐይ በርታ ነበር። ዮናስ ግን በታችኛው ክፍል በጨለማ ውስጥ ራሱን በራሱ ቀበረ። ልክ እንደሞተ ሰው ሆነ። ማንም አላገኝም ብሎ አሰበ። እንግዲህ ካሁን በኋላ ነው ዋናው ነገር የሚነሳው። በዚህ ንጹህ በሚመስለው ሰማይ ላይ አንገት እየከበደ መጣ። ባህሩ ለሙን ብዙ አቅጣጫውን እየቀየረ ነበር። ዮናስ ተኝቷል፣ ፈጣሪው ግን አልተኛም። የእስራኤል ጠባቂ አይተኛም አያንቀላፋም እንዲል ማለት ነው መጽሐፍ ቅዱሳችን። የእስራኤል አምላክ አይተኛም አያንቀላፋም፣ ዮናስ ግን ተኝቷል። እግዚአብሔር ዮናስን ወደ ነነዌ ሊልከው የወሰነው በቁርጠኝነት ነው። ስለዚህ ዮናስን ለማስቆምና ለመቀስቀስ ተፈጥሮን ሁሉ ሊያስነሳ ተዘጋጀ። ዮናስ በዚህ የውሸት እንቅልፍ ውስጥ እያንኮራፋ ሳለ በአድማሱ ላይ አንድ ጥቁር ነጥብ ታየ። ያ ደመና ተራ ደመና አልነበረም፣ በእግዚአብሔር ላከ መልእክተኛ እንጂ። ድንገት ሰማዩ ተቀደደ። ይህ ማለት ዝናብ፣ ንፋስ መጣ ማለት ነው። እስካሁን ሰላማዊ የነበረው የሜድተር በአንድ ቅጽበት አረፋማና ጥቁር የሞት ሜዳ እንደተቀየረ። ይህ እንዲሁ የአየር ንብረት መዛባት አልነበረም። መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? እግዚአብሔር በባህር ላይ ታላቅ ንፋስና መጣ ይላል። እግዚአብሔር በባህር ላይ ታላቅ ንፋስና መጣ። እግዚአብሔር የራሱን ንፋስና ማዕበል በኮብላዩ ነቢይ በዮናስ ላይ እንደ ጦር ነው የወረወረበት ማለት ነው። መርከቧ እንደ አሻንጉሊት ትወዛወዝ ጀምር። አንዴ ወደ ግራ፣ አንዴ ወደ ቀኝ ትወዛወዘዋለች ማለት ነው። ባህርን ቤታቸው አድርጎ የኖሩት እነዚያ ነጋዴዎቹ ባህሩ እንደ ቤታቸው ነው። ረጅም ጊዜያቸውን የሚያሳልፉት እዛ ባህር ላይ ነው። እንደ ቤታቸው ነው፣ ለምደውታል። ቤተኛ ናቸው ለባህሩ ማለት ነው። እነዚያ መርከበኞች እንዲህ ያለ ነገር አይተው አያውቁም። ማዕበሉ እንደ ተራራ ይቆልላል፣ ድጋሚ ደግሞ እንደ ገደል ይናዳል። የመርከቦቹ እንጨት ጣጣጣጣጣ እያሉ ይጮኋሉ፣ ሚስማሮቹ ይላቀቃሉ። ሞት አፍ አውጥቶ እየመጣባቸው ነው። መርከበኞቹ ተሸበሩ። እያንዳንዱ ወደ ራሱ አምላክ መጮህ ጀመረ። አስተውሉ። እዚህ ጋር እነዚህ ሰዎች አረማውያን ናቸው። የተለያየ አምላክን ነው የሚያመልኩት። አንዳንዶቹ አስታሮትን፣ አንዳንዶቹ በዓልን። የማያመልኩት እንትን የለም። ሁሉም ወደ አምላካቸው መጮህ ጀመሩ። አንዳንዶቹ ምን ይላሉ መሰላችሁ? ኦ በዓል ሆይ አድነን ይላሉ። በዓል የሚባል ጣዖት ያመልካሉ። በዓል ሆይ አድነን። አንዳንዶቹ ደግሞ ኦ አስታሮት ሆይ አድነን ተመልከቺን እያሉ፣ አስታሮት ሴት ናት፣ ተመልከቺን እያሉ ይማጸኗታል። ነገር ግን ሰማዩ ዝግ ነው። አማልክቶቹ ዲዳ ናቸው። ማዕበሉ እየባሰ ሄደ። የሚይዙት የሚጨብጡት ሲጠፋቸው ከቧ እንድትቀልላቸው ውድ ንብረታቸውን፣ ወርቁ፣ ቅመማ ቅመሙንም ንብረታቸውን ወደ ባህሩ መወርወር ጀመሩ ማለት ነው። ህይወት ከንብረት ትበልጣለችና፣ ህይወት ከንብረት ትበልጣለች። እዚህ ጋር በጣም የሚያስደነግጥ እናያለን። ከላይኛው የመርከቧ ወለል ላይ እግዚአብሔርን የማያውቁት አረማውያን እነዛ ጣዖት አምላኪዎች እየጸለዩ ነው። እግዚአብሔርን እንኳ አያውቁትም፣ ጣዖትን የሚያመልኩ ናቸው። እነሱ ይጸለያሉ። ከታች ግን የእግዚአብሔር ነቢይ እግዚአብሔርን ከልጅነት ጀምሮ የሚያውቀው እዛ ላይ ደግሞ ትንሣኤን ያየው ከሞት ነሳው ያ ነቢይ ግን ልጥ ብሎ ተኝቷል። የመርከቡ አዛዥ እየተንገዳገደ ወደታች ወረደ። በዚያ ሁሉ ሁከት መካከል አንድ ሰው ተኝቶ ሲያይ ማመን አቃተው። በቁጣ ቀሰቀሰው። አንተ እንቅልፋም ምን ያስተኛል? ተነስና አምላክ ምናልባት አምላክ አስበውን እንድን ይሆናል ብሎ ተቆጣው። አያችሁ፣ እዚህ ጋር በጣም የምታዩት ነገር ማለት ነው። አንድ ጣዖት አምላኪ የእግዚአብሔር ነቢይን ጸልይ እንጂ ብሎ ሲገስጸው ለዮናስ እንዴት ያለው ውርደት ነው! ዮናስ አይኑን ሲገልጥና መርከቧ ስትናወጥ ሲያይ ማዕበሉ እርሱን ፍለጋ እንደመጣ ወዲያው ገባው። መርከበኞቹ አንድ ውሳኔ ላይ ደረሱ። ይህ ተራ ማዕበል አይደለም። ከመካከላችን አማልክትን ያስቆጣ አንድ የተረገመ ሰው አለ። ኑ ዕጣ እንጣጣል ተባባሉ። በጥንቱ ዓለም ፍትህ ሲጠፋ
ወደ ዕጣ ይካሄዳል። ፍትህ ከሌለ ፍትህ ከጠፋ በጥንቱ ዓለም ላይ ወደ ምንድን ነው የሚካሄደው? ወደ ዕጣ መጣጣል ነው የሚሄደው። የዛን ጊዜ ዮናስ በዚያ በሚናወጥ መርከብ ላይ ቆሞ ልቡ የተንቀጠቀጠ ተራውን ጠበቀ። ዕጣው ሲወጣ ዮናስ ላይ ወጣ። ዮናስ ላይ ወጣ። ሁሉም ጸጥ አሉ። የንፋስ ጩኸት ይሰማል። የሁሉም አይን ያን እንግዳ ሰው ትኩር ብሎ ማየት ጀመረ። ዕጣው በዮናስ ላይ ካረፈ በኋላ የመርከበኞቹ ጥያቄ እንደ ዝናብ ነው የወረደበት። ማን አንተ? ምን አድርገን የመጣው? ሀገር ወዴት ነው? ከየትኛው ወገን ነህ? ዮናስ በዚያች ሰዓት በሞትና በሕይወት መካከል ቆሞ ማንነቱን አልካደም። ደረቱን ነፋ አደረገና በነፋሱ ጩኸት መካከል ድምፁን ከፍ አድርጎ እንዲህ አለ፣ እኔ ዕብራዊ ነኝ። ባህሩንና የብስን የፈጠረውን የሰማዩን አምላክ እግዚአብሔርን አመልካለሁ። ይህንን ሲሰሙ መርከበኞቹ ይበልጥ ተሸበሩ። ለካ እየተጋፈጡ ያሉት ከተራ ጣዖት ጋር አይደለም፣ የባህሩ ባለቤት ከሆነው አምላክ እግዚአብሔር ጋር እንጂ። እንግዲህ እንዲህ ከሆነማ ምን እናደርግ? ባህሩ እኛን ሳይውጠን አንተን ምን ብናደርግ ይሻላል? ሲሉ ጠየቁት። ዮናስ ወደ ተናወጠው ባህር እየተመለከተ ያንን አረፋ የሚደፍቅ ገሃነም የሚመስል ጥቁር ውሃ አየ። እናም አንድ አስደንጋጭ ውሳኔ ወሰነ። አንስታችሁ ወደ ባህሩ ጣሉኝ አላቸው። ዮናስ ለምን ጣሉኝ አለ። አንዳንዶች እኔ ልሙትና እናንተ ዳኑ የሚል የጀግንነት መስዋዕት ይከፍላሉ አይደለ? በየጦር ሜዳው ምናምን በቃ መስዋዕትነት እንክፈልና ብለው ነፍሳቸውን ይገብራሉ። ዮናስ ግን ያንን አስበው ነው አይደለም። እስቲ እናስብ በደንብ አድርገን። ዮናስ አሁንም እንቢተኛ ነው። ወደ ነነዌ ከመሄድ ይልቅ ወደ ባህር መጣልን መረጠ። ነገር ነው። ንስሐ ገብቼ ወደ ነነዌ እሄዳለሁ አላለም። ጣሉኝና ልሙት ነው ያለው። ለዮናስ ሞት ከነነዌ የተሻለ አማራጭ ነበርና አስቀድሜ እንደነገርኳችሁ ነነዌ ምን አይነት ከተማ እንደነበረች ነግሬያችኋለሁ። መርከበኞቹ ግን ከዮናስ የተሻሉ ደጋግ ሰዎች ነበሩ። የሰውን ደም ማፍሰስ ስላልፈለጉ መቅሰፊያውን አጽድቀው ያዙ። ወደኋላ ለመመለስ ታገሉ። ጡንቻቸው እስኪላቀቅ ቀዘፉ፣ ግን አልቻሉም። ማዕበሉ እርሱን ካልሰጣችሁኝ አትተርፉም የሚል ይመስል ይበልጥ ተቆጣ። በጣም ማዕበሉ ተነሳ። አንዴ ወደ ግራ፣ አንዴ ወደ ቀኝ። በመጨረሻም መርከበኞቹ እጃቸውን ዘረጉ፣ ግን ወደ ራሳቸው አማልክት አልጸለዩም። የዮናስን አምላክ ተማጸኑ። አያችሁ፣ እነ በዓልና እና አስታሮትን ትተው ዮናስ የሚያመልከውን እግዚአብሔርም እጃቸው ተዘረጋለሱ። አቤቱ ስለዚህ ሰው ነፍስ አታጥፋን፣ ንጹሕ ደምም አታደርግብን አሉት። መርከበኞቹ ዮናስን ያዙት፣ እጁና እግሩን አንጠለጠሉት። 1 2 3 ወረወሩት። ዮናስ ባህሩን ሲነካው ተፈጥሮ ጸጥ አለ። በመርከቧ ላይ ያሉት ሰዎች በአንደበታቸው ሳይሆን በዓይናቸው ተያዩ። ፍርሃትና አክብሮት ወረራቸው። ማዕበሉን በአንድ ሰው መስዋዕትነት ያቆመው አምላክ ማን እንደሆነ ገባቸው። በዚያች ቅጽበት መርከቧ የጣዖታት ማምለኪያ መሆኗ ቀርቶ የእግዚአብሔር ክብር ተገለጠባት። እሰማለሁ፣ ምልክት ስጡኝ። እሺ። ዮናስ ግን እየሰጠመ ነው። ባህር ነው፣ በጣም ጥልቅ ነው። እየሰጠመ ነው፣ ወደ ታች፣ ወደ ጥልቁ፣ ወደ ጨለማው። ከላይ የነበረው የማዕበል ጩኸትና የመርከበኞቹ ዋይታ በአንድ ጊዜ ተቋረጠ። አሁን ያለው ቀዝቃዛ ውሃና ጸጥ ያለ ባህር ብቻ ነው። ሳምባው በአየር እጥረት ሊፈነዳ ደረሰ። አይኖቹ በጨው ውሃ ተቃጠሉ። ባህር ጨዋማ አይደለ? በጨው ውሃ ተቃጠሉ። እግሮቹ በባህር አረም ተተብትበዋል። ዮናስ በልቡ አበቃ ብሎ አሰበ። ላሳየው አለመታዘዝ የሚገባው ደሞዝ ይህ መሆኑ ተቀበለ። ነገር ግን በዚያ ድቅድቅ ጨለማ ውስጥ ኢማጂን፣ በዚያ ድቅድቅ ጨለማ ውስጥ ማለት ነው አንድ ግዙፍ ጥላ የተንቀሳቀሰ ነበር። እግዚአብሔር ያዘጋጀው የባህር ሰረገላ ማለት ነው። ዮናስ በአንድ ግዙፍ ኃይል ተሳበ። ውሃው፣ አረሙና ዮናስ ወደ አንድ እንግዳ ስፍራ ተወረወሩ። የአሳ ነባሪ ሆድ። እስቲ በአይምሯችን እንሳሉ ይሄን ቦታ ማለት ነው። ይሄ በቴሌቪዥን የምናያቸው የህፃናት ፕሮግራሞች ጠረጴዛ፣ ወንበር ምናምን የቃቃ መጫወቻ እንደዚህ አይነት ክፍል አይደለም። የአውሬ ሆድ ውስጥ ነው የገባው። ቦታው ጠባብ ነው። ግድግዳዎቹ የሚያንሸራትቱ ናቸው። የአሳ አንጀት ነው፣ ያንሸራትታል። አየሩ ለመተንፈስ እጅግ ይከብዳል፣ ሽታ ስለሚኖረው ማለት ነው። የበሰበሰ የአሳ ሽታ እኮ ሊኖር ይችላል። ምናልባት የአሳ ነባሪ የሚመገባቸው አሳዎች የበሰበሱ ናቸው።
ወደ አፉ ከጨምራቸው በኋላ ይበሰብሳሉ። ሽታውን አስቡት። የጨጓራ አሲድ አለ፣ ሙቀት አለ። ሙቀቱ ደግሞ እንደ ምድጃ ነው፣ የአሳ ሆድ ማለት ነው። ጨለማው ደግሞ አይን የሚያጠፋ ነው። በጣም ጨለማ ነው። ዮናስ በድንጋጤ ደርቆ ቀረ። በህይወት ነኝ ወይስ ሞቻለሁ የሚልም ይመስለኛል። የአሳ ሆድ ውስጥ ነው የገባው፣ የአሳ ነባሪ ሆድ ውስጥ። ይህ ቦታ መጽሐፍ ቅዱስ ምን ይለዋል? ሲኦል ብሎ የሚጠራው ቦታ ነው። ለ3 ቀናትና ለ3 ሌሊት በዚህ ሳጥን ውስጥ ታሰረ። ዮናስ ማለት ነው። 3 ቀንና 3 ሌሊት በአሳ ነባሪ ሆድ ውስጥ። ቀን የለም ሌሊት የለም። ቀኑን አያውቅም፣ ሌሊቱን አያውቅም። ምክንያቱም ፀሐይ ትውጣ ትግባ የሚያውቀው ነገር የለም። የአሳ ነባሪ ሆድ ውስጥ ነው ያለው። የልብ ትርታና ጨለማ ብቻ ነው። የእሱ የልብ ትርታ ይሰማ ነበር፣ ሌላ የሚሰማ ነገር የለም። ጨለማ ነው። ይህ ለዮናስ እስር ቤት ነበር፣ ደግሞም ሆስፒታልም ነበር። አያችሁ አንዳንዴ እግዚአብሔር እንዴት እንደሚያክመን። ለዮናስ ነበር ድጋሚ የአሳ ነባሪ ሆድ ሆስፒታልም ነበር። እግዚአብሔር የነቢዩን የታመመ ልብ የሚያክምበት፣ እብሪቱን ወይም ትዕቢቱን የሚሰብርበትና ማንነቱን የሚያቀልጥበት ሆስፒታል ማለት ነው። በመጀመሪያው ቀን ዮናስ በፍርሃት ተውጦ ይሆናል። እንግዲህ አስቡ፣ አሁን እያወራ ነው፣ ስቲል ነው። ዮናስ አሳ ነባሪ ሆድ ውስጥ ነው። እንዴት እንደሚያስፈራ አስቡት። በመጀመሪያው ቀን ዮናስ በፍርሃት ተውጦ ይሆናል። በሁለተኛው ቀን ደግሞ በተስፋ መቁረጥ አልቅሶ ይሆናል። ነገር ግን በሶስተኛው ቀን አንድ አስደናቂ ነገር ተፈጠረ። በዚያ ጠባብና አስቀያሚ ቦታ ውስጥ አሳ ነባሪ ሆድ ውስጥ ቤተ መቅደስ ሆነለት። ያ የአሳ ነባሪ ሆድ ለዮናስ ምን ሆነለት? ቤተ መቅደስ ሆነለት። ዮናስ ጉልበቱን አጠፈ። ከዚያ በፊት በመርከቡ ላይ አምላክህን ጥራ ሲባል እምቢ ያለው ነቢይ አሁን ግን ማንም ሳይቀሰቅሰው ወደ አምላኩ መጮ ጀመረ። ዮናስ ራሱን እንደተቀበረ ሰው ቆጠረ። ግን በዚያ የመቃብር ጉድጓድ ውስጥ ሆኖ የብርሃን ጭላንጭልን አየ። በጸሎቱ መጨረሻ ላይ ዮናስ ታሪኩን ሁሉ የለወጠች አንዲት አረፍተ ነገር ተናገረ። ደህንነት ከእግዚአብሔር ዘንድ ነው። መጽሐፉ ላይ እናየዋለን። ጸሎት እየጸለየ ምን ብሎ ይናገራል? ደህንነት ከእግዚአብሔር ዘንድ ነው አለ። እቺ አረፍተ ነገር የዮናስ የንስሐ አዋጅ ናት። እስካሁን ዮናስ ሲያስብ የነበረው ደህንነት ለእስራኤል ብቻ ነው ብሎ ነበር። ቅድም እንደነገርኳችሁ እስራኤላዊያን ለእኛ ነው እንትን የሚለው እግዚአብሔር ለእኛ ነው፣ መንፈሱ በእኛ በኩል ያለው እያለ ነበር የሚያስበው። አሁን ግን ደህንነት የእግዚአብሔር ናት፣ ማዳን የእግዚአብሔር ነው የሚል ነገር ተናገረ ማለት ነው። ዮናስ ምን ውስጥ ነው? ቤተ መቅደስ ውስጥ ነው? አይደለም። ያ የአሳ ነባሪው ሆድ ቤተ መቅደስ ሆኖለት ማለት ነው። አሁን ግን ገባው፣ ማዳን እግዚአብሔር ስልጣን ነው። እግዚአብሔር እርሱን እንዳዳነው ሁሉ ዮናስንም ተጠቅሞ ነነው ማዳን እንደሚችል ገባው ማለት ነው። ዮናስ የእኔ ፈቃድ ይሁን ማለቱን አቁሞ ያንተ ፈቃድ ይሁን ወደሚል ደረጃ ደረሰ ማለት ነው። ወደ አሳ ነባሪ ሆድ ውስጥ የገባው ዮናስ ኮብ ላይ ነበር። ከአሳ ሆድ ውስጥ ግን የሚወጣው ዮናስ ግን ታዛዥ ሆኖ ነው። ለዛ ነው ሆስፒታል ነው ያልኩት። ያ የአሳ ነባሪው ሆድ መቅደስም ነው ሆስፒታልም ነው። መቅደስም ነው ያልኩት አንዴ። እሺ ያ የአሳ ነባሪ ሆድ ያልኩት ምንድን ነው? ተነስና ጸልይ ብሎ እነዛ ነጋዴዎች መርከብ ውስጥ ሲቀሰቅሱት ያልጸለየ ሰው አሁን ግን የአሳ ነባሪ ሆድ ውስጥ ምን ማድረግ ጀመረ? መጸለይ ጀመረ። በዛ ላይ ደግሞ ወደ አሳ ሆድ ውስጥ የገባው ዮናስ ኮብ ላይ ነበር። ከአሳ ሆድ የሚወጣ ግን ታዛዥ ሆኖ ወጣ ማለት ነው። በጣም ብዙ ነገር ተማረ ማለት ነው። ግን እዚህ ጋር አንድ ነገር ማወቅ አለብን። አሳ ነባሪ ውስጥ የቆየው ምን ያህል ጊዜ ነው? 3 ቀን 3 ሌሊት ነበር። 3 ቀንና 3 ሌሊት ልክ እንደ አምላካችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ በምድር 3 ቀንና 3 ሌሊት እንደቆየው ማለት ነው። የዛ ምሳሌ ነው። ዮናስ በአሳ ነባሪ ሆድ 3 ቀንና 3 ሌሊት እንደቆየ ክርስቶስም እንደዛው ማለት ነው። ግልጽ ነው አይደል? ማለት እግዚአብሔር ዮናስን በአንድ ሰዓት ወይም በአንድ ቀን ውስጥ በአንድ ሰዓት ውስጥ ምን ማድረግ ይችል ነበር? ማስወጣት እኮ ይችል ነበር ከአሳ ነባሪ ሆድ ውስጥ። ግን 3 ቀንና 3 ሌሊት ያደረገው በምክንያት ነው። ለምን? ከዚህ ቅጽበት ከ800 ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህን ሚስጥራዊ ቁልፍ እንዲሰጠን ነው። ይህ ማለት በማቴዎስ ወንጌል ምዕራፍ 12 ላይ ምን ብሎ ይናገራል መሰላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስ ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበር እንዲሁ የሰው ልጅ which means ክርስቶስ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል ብሎ ተናግሯል። ዮናስ ወደ ባህር ጥልቅ እንደወረደ ሁሉ ክርስቶስም የሰው ልጅ ኃጢአት ተሸክሞ ወደ መቃብር
ይወርዳል፣ ወደ ሲኦል ወረደ። ዮናስ ራሱን ለመርከበኞች አሳልፎ እንደሰጠ ክርስቶስም ለዓለም ሕይወቱን ራሱን አሳልፎ ሰጠ። ዮናስ በሦስተኛው ቀን ከሞት እንደተነሳው ሰው ሆኖ ከባህር እንደወጣ ሁሉ ክርስቶስም በሦስተኛው ቀን ሞትን ድል አድርጎ ተነሳ። አያችሁ? የዮናስ ታሪክ ዝም ብሎ ታሪክ አይደለም። የታላቁ ትንሣኤ ታሪክ ጥላ ነው። ሁሌም እንደምንናገረው ኦሪት ሞግዚት ናት፣ ጥላ ናት። ብሉይ ኪዳን የአዲስ ኪዳን ጥላ ናት ወይም ሞግዚት ናት ብሉይ ኪዳን። ስለዚህ ይሄ የዮናስ ታሪክ ዝም ብሎ ታሪክ አይደለም፣ የታላቁ ትንሣኤ ጥላ ነው። የዮናስ ከአሳ አንባሪ ሆድ ውስጥ መውጣት ማለት ዝም ብሎ አይደለም፣ እንደ ቀላል እንዳናስበው። ትንሣኤ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መነሳቱን የምናስብበት፣ ትንሣኤ ሙታንን ተስፋ የምናደርግበት ሚስጢር ነው ማለት ነው። እግዚአብሔር በብሉይ ኪዳን በዮናስ በኩል የሳለው ስዕል በአዲስ ኪዳን በክርስቶስ በኩል ሕያው ሆኖ ተገለጠ። እግዚአብሔር ይመስገን። አሁን ዮናስ ጸሎቱን ጨረሰ፣ ንስሐውን ገባ፣ ትምህርቱንም ተማረ። እዛው የአሳ ነባሪ ሆድ ውስጥ ሆኖ ማለት ነው። አሁን መውጫው ሰዓት ደረሰ። እግዚአብሔር ለአሳው ተናገረ። አሳውም ልክ እንደ ማዕበሉ ታዘዘ። ኦፍኮርስ ምንም ነገር ለእግዚአብሔር ይታዘዛል፣ ፍጥረት ሁሉ ይታዘዛል ለእግዚአብሔር። ያ የባህር ውስጥ ታክሲ ማለትም አሳው ማለት ነው፣ ታክሲ በሉት። ያ የባህር ውስጥ ታክሲ ተሳፋሪውን ወደ የብስ ወይም ወደ ምድር ሊያደርሰው ጉዞ ጀመረ። በስተመጨረሻም አሳው ዮናስን በምድር ላይ ተፋው። ዮናስ አሸዋው ላይ ወደቀ። የባህር አረም በሰውነቱ ላይ ተጠምጥሟል። ልብሱ በጨጓራ አሲድ የተበላሸም ይመስላል። አየሩን በረጅሙ ተነፈሰ። ንጹህ አየር፣ የፀሐይ ብርሃንና አየ። ከ3 ቀን በኋላ አፈር አየ። ዮናስ በዝግታ ቀና አለ፣ እጆቹን ተመለከተ። የሚያየውን ማመን አቃተው። በአሳ ነባሪ ውስጥ 3 ቀናት መቆየት ማለት በጣም ከባድ ነው። ምናልባት የጨጓራ አሲድ አለ አይደለ? ጋስትሪክ አሲድ የምንለው ምናልባት ቆዳውን ነክቶት ይሆን? እንዲሁ ስናስበው ወይ ፀጉሩ ነክቶ ይሆን? ወይ ቆዳው ተቀይሮ ይሆን ከለሩ? ዮናስ ከባህር ሲወጣ መልክና ገጽታው ተቀይሮ ነበር። እንደ ተራ ሰው ሳይሆን ከሙታን ዓለም እንደመጣ መንፈስ ያስፈራ ነበር። ይህ አዲስ መልክ በኋላ ለሚሰጠው ምስክርነት ትልቅ ድርሻ ይሰጠዋል። ዮናስ በአሸዋው ላይ ተንበርክኮ እያለ ያ የተለመደው የናፈቀውን ግን ደግሞ የሚያስፈራው ድምፅ በድጋሚ መጣ። የእግዚአብሔር ድምፅ ማለት ነው። ዮናስ ሆይ አለው። እግዚአብሔርም አልተቆጣውም። ለምን ሸሸህ ብሎ አልወቀሰውም። እግዚአብሔርም የይቅርታ አምላክ ነውና የቀደመውን ፋይሉን ዘግቶ አዲስ ትእዛዝ ሰጠው። ተነስና ወደዚያች ወደ ታላቂቱ ከተማ ነነዌ ሂድ፣ ያዘዝኩህንም ስብከት ስበክላት አለው። ይህ ሁለተኛ ዕድል ነው። እግዚአብሔር በመጀመሪያ ውድቀታችን አይጥለንም። ዮናስን እንደገና ሾሙ፣ ልክ ጴጥሮስን እንደገና እንደሾሙ ማለት ነው። ዮናስ አሁንም አልሄድም የሚል ጉልበት የለውም። ተነሳና ፊቱን ወደ ምስራቅ አዞረ። በግምት ወደ 800 ኪሎ ሜትር የሚያክል መንገድ በእግሩ ተጓዘ። ይህ ማለት ከአዲስ አበባ ምናልባት በግምት ጎንደር ወይ መቀሌ ሲመስለኝ በጣም የዝምታ ማለት ነው። በረሃውን አቋረጠ፣ ወንዞችን ተሻገረ፣ ተራራዎችን ወጣ። በየመንደሩ ሲያልፍ ሰዎች አይተውት ይደነግጡ ነበር። ቆዳው ነድቷል። አይኑ እሳት የሚተፋ አደር የሆነ ሰው ማን ይሆን እያሉ ይጠያይቃሉ። ዮናስ ግን ለማንም አልቆመም። አንድ ነው። ዳሚ ጉዞ በኋላ ከአድማሱ ላይ አንድ ግዙፍ ጥላ አየ። የጤግሮስን ወንዝ ላይ የተዘረጋችው የዘመኑ የዓለም ንግስት ነነዌ በጣም ታላቅ ከተማ ናት። መጽሐፍ ቅዱስ የ3 ቀን መንገድ ያህል ታላቅ ከተማ ነበረች ይለናል። በጣም ሩቅ ነው ነነዌ፣ ታላቅ ከተማ ነበረች። ከተማዋን ዞሮ ለመጨረስ ብቻ 3 ቀን ከጫፍ ጫፍ ማለት ነው 3 ቀን ይፈጅባታል። ዮናስ ከከተማዋ ቅጥር ፊት ሲቆም ራሱን እንደ አንበጣ ትንሽ ሆኖ ተሰማው። ግንቦቹ ወደ ሰማይ የደረሱ ይላሉ። በግንቦቹ ዙሪያ የሚንጎራደዱ የአሦራውያን ወታደሮች የያዙት ጦር በፀሐይ ጨለማ ይብለጨለጫል። ዮናስ ወደ ከተማዋ መግቢያ በር ተጠጋ። የነነዌ ጠረን ይለያል። ምንድነው አትሉኝም? የጣዖታት ዕጣን፣ የተጠበሰ ስጋ፣ የደም ሽታ የተቀላቀለበት አየር። ጩኸቱ ጆሮ ያደነቁል። በጣም ጨካኝ ናቸው። ነጋዴዎች ይጠራሉ፣ ሰረገሎች ይሽከረከራሉ፣ ህዝቡ እንደ ጉንዳን ይርመሰመሳል። ይህቺ ከተማ በኃጢአት ብቻ ሳይሆን
በኃይልና በብልጽግናም ጥግ ናት። ማንም ፈጣሪም ቢሆን የሚነካት አይመስልም። አንድ ብቸኛ ሰው፣ አንድ ያልተጠበቀ የእስራኤል ነቢይ በዚች ኃያል ከተማ ምን ሊያደርግ ይችላል? በጣም የሰለጠነች የበለጸገች፣ በጦርነት በጣም እንትን ያለች ከተማ ናት። ዮናስ ግን ወደኋላ አላፈገፈገም። በከተማዋ ዋና ጎዳና ላይ መራመድ ጀመረ። ህዝቡ ገለል አለ። መልኩ ያስፈራል፣ አመለካከቱ ያስደነግጣል። ዮናስ ወደ አደባባዩ መካከል ደረሰ። ከአንገቱ ቀና ብሎ በሳምባው ያለውን አየር ሰበሰበና ያንንታዊ ስብከት አወጀ። ምን አለ? በ3 ቀን ውስጥ ነነዌ ትገለበጣለች። አረፍተ ነገሩ አጭር ናት። በአማርኛ 5 ቃላት ናት አይደለ? በ3 ቀን ውስጥ ነነዌ ትገለበጣለች። 5 ቃል። ዮናስ ምንም ማብራሪያ አልሰጠም። እባካችሁ ንስሐ ግቡ አላለም። እግዚአብሔር ይወዳችኋል አላለም። መልእክቱ ደረቅና ጨካኝ ነው። እንደ መዶሻ ጠንካራ ነው። ፍርደ መዶሻ ነው የሚባለው። አዎ፣ በ3 ቀን ትገለበጣለች። አለቀ። ይህ ትገለበጣለች የሚለው ቃል 2 ትርጉም አለው። አንደኛው ትጠፋለች፣ ትፈርሳለች ማለት ሲሆን፣ ሁለተኛው ደግሞ ትለወጣለች፣ ዙፋኗ ይገለበጣል ማለት ነው። ዮናስ ግን የፈለገው ምኗን ነው? ጥፋቷን ነው። ለምን? ቅድም ነግራችኋለሁ። ዮናስ እስራኤላዊ ነው። ነነዌ ወይም አሶራውያን እስራኤላውያን ላይ ምን አይነት ግፍ እንዳደረጉ ነግራችኋለሁ። ለማስታወስ ያክል አሁን ለገባችሁ፣ አሶራውያን በጣም ጨካኝ ናቸው። አንድን ከተማ ይወራሉ፣ ህዝቦቿን ይገላሉ፣ ሴቶችን ይደፍራሉ። ሰዎችን ከነ ህይወታቸው ነው ቆዳቸውን የሚገፉት፣ አንገታቸውን የሚቀሉት፣ እጆቻቸውን፣ ጆሮቸውን የሚቆርጡት። በተለይ አንድ ባህል አላቸው። አፍንጫ ይቆርጣሉ። ገና ሳይሞቱ አፍንጫቸውን ይቆርጣሉ፣ አይኖቻቸውን ያወጣሉ፣ የነገስታቶቹን ማለት ነው። እና አንድ ደግሞ ልንገራችሁ፣ ሳነብ ያገኘሁትን ነገር ማለት ነው። እስራኤልን የሚወሩ እንደዚህ አህዛቦች ሲመጡ ምን ያደርጋሉ መሰላችሁ? ቀኝ እጅ ይቆርጣሉ። ማነው? ግራ እጅን ይቆርጣሉ። ሶሪ፣ ግራ እጅን ይቆርጣሉ። ቀኝ ዓይን ደግሞ ያወጣሉ። ለምን መሰላችሁ? ሲዋጉ ያው ጋሻና ጦር ይዛሉ አይደለ? በቀኝ እጃቸው ጦር ወይም ሰይፍ ይዛሉ። በግራ እጃቸው ደግሞ ምን ያደርጋሉ? ጋሻውን ይዛሉ ለመከላከል። ሆን ብለው የግራ እጃቸውን ይቆርጣሉ። ለምን? የግራ እጃቸው ከተቆረጠ በቀኝ እጃቸው ምን ይዛሉ? ጋሻ። በምንም አይዋጉም ማለት ነው። አይኖቻቸውን ያወጣሉ በደንብ እንዳያዩ ማለት ነው። ይህን ያልጨካኝ ናቸው። አይኖቻቸውን ያወጣሉ፣ አፍንጫቸውን ይቆርጣሉ። ቅድም እንደውም ስነግራችሁ ምንድን ያደርጋሉ? ከነ ህይወታቸው ቆዳቸውን ይገፉና ቆዳውን በግድግዳ ላይ ይለጥፋሉ። በዛ በወረሩት ከተማ ግድግዳ ላይ የሰው ቆዳ ይለጥፋሉ ሰውን ለማሸበር። ይህን ያህል ጨካኝ ናቸው። ስለዚህ ዮናስ እነዚህ ጨካኞች ጋር ገብቶ መስበክን አልፈለግም። እንደውም ጥፋታቸውን ነበር ሲመኝ ነበረው። በ3 ቀን ትገለብጣለች አለ። የነነዌ ሰዎች ቆም ብለው ማዳመጥ ጀመሩ። መሳቅ የፈለጉ ነበሩ፣ ግን የዮናስ ዓይን ሲያዩት ሳቃቸው ጠፋ። ለምን? ባህር ውስጥ ተነክሮ የነበረ ዓይን ነው። የባህር ጨው ያቃጠለው ቀይ ያደረገው ዓይን ማለት ነው። የእርሱን እንግዳ የቆዳ ቀለም ሲያዩ ይህ ሰው ከሌላ ዓለም የመጣ ነው ብለው ፈሩ። ቃሉ ኃይል ነበረው። ከቃሉ ጋር አብሮ የሚወጣ መንፈሳዊ ስልጣን አለ። ያ ስልጣን የጦር ጄኔራሎችን ልብ ሰነጠቀ፣ የነጋዴዎችንም ልብ ወጋ። ዮናስ ግን በልቡ ውስጥ ሌላ ነገር እያሰበ ነበር። ስበክ ስላለኝ ሰብክ ያለው አሁን የሚቀረኝ 3 ቀኗን መጠበቅ፣ ጠብቄ እሳቱ ሲወርድ ማየት ነው። አሶራውያን ሲቃጠሉ ማየት ነው። የእስራኤልን ልጆች ደም ሲበቀል ማየት። ይህን ነበር የፈለገው። ለምን 3 ቀን ሙሉ አስፈለገ ብለን እንጠይቅ ይሆናል። ለምሳሌ ከ800 ዓመት በኋላ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህን ምስጢር ቁልፍ ሰጠን። አሁንም ቢሆን ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል። በጣም የሚገርም እንትን ነው። ዮናስ ወደ ባህሩ ጥልቀት እንደወረደ ክርስቶስም ቅድም እንደነገርኳቸው የሰው ልጅ ኃጢአት ተሸክሞ ወደ መቃብር ወደ ሲኦል ወርዷል። ዮናስ ራሱን ለመርከበኞች አሳልፈው እንደሰጠ ክርስቶስም ለዓለም ሕይወት ራሱን አሳልፈው ሰጥቷል። ዮናስ በ3ኛው ቀን ከባህር እንደወጣ ክርስቶስም በ3ኛው ቀን ሞትን ድል አድርጎ ተነስቷል። ግልጽ ነው። እሰማለሁ አለው። ትሰማለህ? ቀጥል። እሺ እሺ። ዮናስ መልእክቱን አስተላልፎ ወደ ከተማ ዳርቻ ሊወጣ ሲል ከኋላው አንድ ያልተጠበቀ ነገር መከሰት ጀመረ። አንድ እንግዳ ጸጥታ፣ እንግዳ ለቅሶ። ዮናስ ወደ ኋላ ዞር ብሎ ሲመለከት አይኖቹን ማመን አቃተው። ዮናስ ጠብቆ የነበረው ድንጋይ ነበር። መልእክት ሲናገር በድንጋይ ወግረውት ገለውት ምናምን ያንን ነገር ነበር ሲያስብ የነበረው። ግን ያ አልነበረም የሆነው።
ያ የፍርድ ቃል እንደ ሰደድ እሳት ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ቤት ወደ ሌላ ቤት ተሰራጨ። እንጠፋለን በ3 ቀን ውስጥ የእግዚአብሔር ቁጣ እየመጣብን ነው የሚለው ቃል እንደ ቫይረስ መላ ከተማዋን ወረረው። ይህ ተራ ፍርሃት አልነበረም በሰዎች ዘንድ የነበረው የህሊና መንቃት እንጂ። አሦራውያን ለብዙ ዘመናት ህሊናቸውን አደንዝዘው ነበር የሚኖሩት። ግፍ ለእነርሱ መዝናኛ ነበር። ነገር ግን የዮናስ ቃል ያንን የደነደነ ልብ ሰበረው። በእጃችን ያለው ደም ይጮሃል፣ የገደልናቸው ያሰቃየናቸው ሰዎች አቤቱታ ፈጣሪ ዘንድ ደርሷል ተባባሉ። በከተማዋ የንግድ እንቅስቃሴ ቆመ። የሙዚቃ ድምፅ ነበር፣ እሱም ቆመ። ጭፈራ ቤቶች ነበሩ፣ ተዘጉ። በምትኩ የዋይታ ድምፅ ነገሰ። ዋይ ዋይ ዋይ፣ ልንጠፋ ነው። ባለጸጋው ከድሃው፣ ጌታው ከባሪያው ጋር ተቃቅፈው አለቀሱ። የነነዌ ጎዳናዎች በማቅ ተሸፈኑ። ዮናስ ይህንን ሲያይ ግራ ተጋባ። እነዚህ ሰዎች አረማውያን አይደሉም እንዴ? ዊች ሚንስ ጣዖት የሚያመልኩ ማለት ነው። ስለ እግዚአብሔር እኮ ምንም ነገር አያውቁም ነበር። እንዴት በአንድ ቀን እንደዚህ ይለወጣሉ ብሎ ተገረመ። ወሬው እንደ ንፋስ ሆኖ ወደ ቤተ መንግስቱ ገባ። ወደ አሦር ንጉሥ ጆሮ ደረሰ። የአሦር ንጉሥ የወቅቱ የዓለም ገዢ፣ ራሱን እንደ አምላክ የሚቆጥር ትዕቢተኛ ሰው ነው። መልእክተኞቹ እየተንቀጠቀጡ ነገሩት። ንጉሥ ሆይ ከተማዋ ትገለበጣለች ተብሏል። አንድ እንግዳ ነቢይ መጥቶ የፍርድ ቃሉን ተናግሯል፣ ህዝቡም ሁሉ እያለቀሰ ነው ብለው ነገሩት። እዚህ ጋር ነው እንግዲህ እብደት የሚመስል ነገር ማየት እንችላለን። በፖለቲካ ስሌት አንድ ንጉሥ ስልጣኑን ለማሳየት ኃይል ይጠቀማል አይደለም? ነቢዩን ያስገድላል ወይ ደግሞ ህዝቡን ዝም ያሰኛል። ይህ ንጉሥ ግን ያደረገው ነገር የሚገርም ነገር ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? ከዙፋኑ ተነሳ። ከዙፋኑ ተነሳ ዊች ሚንስ ከስልጣኑ ማለት ነው። ንጉሱ ከዙፋኑ ወረደ ማለት ከኔ በላይ ሌላ ጌታ አለ፣ እኔ በዚህ ፍርድ ፊት ባዶ ነኝ ብሎ ማመኑ ነው። መጎናጸፊያውን አወለቀ። ያንን በወርቅና በከበሩ ድንጋዮች የተሽቆጠቀጠውን ልብሱን ጣለ፣ ማቅ ለበሰ። በወርቅ አልጋ ላይ ሳይሆን በአመድ ላይ ተቀመጠ። ኢማጅን አንድ ኃያል ንጉስ፣ የአሦራውያን በጣም ኃይለኛ የሆነ ኃያል የሆነ ንጉስ፣ ትዕቢት በጣም ውጥር ያደረገው ንጉስ መሬት ላይ በአመድና በአፈር ውስጥ ተቀምጦ እያለቀሰ አይገርምም? ከዚህ በኋላ ንጉሱ በዛ ከተማ ታይቶ ተሰምቶ የማይታወቅ አዋጅ አወጣ። ምን አለ? በንጉሱና በመኳንቱ ትእዛዝ ሰዎችም ሆኑ እንስሳት፣ ላሞችም ሆኑ በጎች አንዳች አይቅመሱ፣ ውሃም አይጠጡ። ሰዎችም ሆኑ እንስሳት በማቅ ይሸፈኑ፣ ወደ እግዚአብሔርም በብርቱ ይጩሁ አላቸው። ልብ ብለን እናስተውል። ሰዎቹ ይሁን እንስሳት ራሱ ውሃ እንዳይጠጡ ተከለከሉ። ላሞቹ ምን አጠፉ? በጎቹስ ምን ኃጢአት ሰሩ? አያስብልም? ነገር ግን የንስሐው ጥልቀት ይህ ነው። እኛ ሰዎች ብቻ ሳንሆን በእኛ ምክንያት ምድሪቱ ተረግማለች። ስለዚህ ፍጥረት ሁሉ አብሮን ይጩህ እያሉ ነው። ከተማዋ በጩኸት ተናወጠች። በውሃ ጥም የሚቃጠሉ እንስሳት ይጮሃሉ። በሞት ፍርሃት የሚንቀጠቀጡ ሰዎች ይጮሃሉ። ይህ ድምፅ የከተማዋን ግንብ አልፎ የደመናውን ጣራ ቀዶ በቀጥታ ወደ እግዚአብሔር ዙፋን ወጣ። ዮናስ በዳር ሆኖ ይመለከታል። ጆሮውን መድፈን ፈለገ። ይህ ሁሉ ለቅሶ ለእርሱ ጫጫታ ብቻ ነው። ለእግዚአብሔር ግን እውነተኛ ንስሐ ነበር። የእነሱ እንትን ማለት ነው። የጠፋው ልጁ ሲመለስ የሚሰማው ደስታ በሰማይ ሆኖ ተመለከተ። ስራቸውን አየ። ከክፉ መንገዳቸው መመለሳቸውን ተመለከተ። እናም በሰማይ ችሎት ላይ ድምፅ ተሰማ። ነነዌ ትገለበጣለች የተባለው ፍርድ ተቀየረ። የተዘጋጀው እሳት ጠፋ። የተመዘዘው ሰይፍ ወደ አፎቱ ተመለሰ። ነነዌ ከሞት አፋፍ ተረፈች። ነገር ግን ሁሉም ሰው ሲደሰት፣ ሁሉም ሰው እፎይ ሲል፣ አንድ ሰው ግን ተናደደ። አንድ ሰው ፊቱ ጠቆረ። እርሱም ማን ነበር? ዮናስ ነበር። መጽሐፍ ቅዱስ እንደዚህ ይላል፣ ዮናስ ግን ፈጽሞ አልተደሰተም፣ ስለዚህም ተቆጣ ይላል። አልተደሰተም። እስቲ እንግዲህ አስቡት፣ አንድ ሰባኪ ስብከቱ ተሰምቶ ህዝቡ ሲለወጥ እንዴት ይናደዳል? እንዴት አንድ ሐኪም ታካሚው ሲድን ይበሳጫል? ኢማጅን፣ ሰውን አክማችሁ ሲድንላችሁ ደስ ማለት ሲገባችሁ እንዴት እናደዳላችሁ? ምክንያቱም ዮናስ የፈለገው የነነዌን መዳን ሳይሆን መጥፋት ነበር። እነዚህ ሰዎች የእስራኤል ጠላቶች ናቸው፣ ነፍሰ ገዳዮች ናቸው። እንዴት እግዚአብሔር ለእነዚህ ይራራል? እንዴት ፍትህ ይደረግላቸዋል ብሎ አሰበ።
ዮናስ በንዴት ወደ እግዚአብሔር ጸለየ። ግን ይህ ጸሎት የምስጋና አይደለም፣ የክስ ጸሎት ነው። ምን እንደሚል ልንገራችሁ። አቤቱ በሀገሬ ሳለው የተናገርኩት ይህን አልነበረምን? አንተ ቸርና ይቅር ባይ ነህ፣ ከክፉ ነገር የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበር። ስለዚህ ነው ወደ ተርሴስ ለመኮብለል ፈጥኜ የነበረው አለ። አስተውሉ። ቅድም እግዚአብሔር ወደ ነነዌ ሄድ ሲለው እሱ ግን ወደ ተርሴስ ነበር ሄደው። ይህን አቅ ነበር እንደዚህ እንደምትምራቸው እያለ ማለት ነው። የሸሻሁት ፈርቻ አይደለም፣ አንተን አውቄ ነው። አንተ የምትምር አምላክ እንደሆንክ አውቃለሁ። ጠላትን የምታቀርብ ፍርድን የምታጠፍ ቸር መሆንን አውቃለሁ እያለ ፈጣሪውን በጸሎት ከሰሰ ማለት ነው። ዮናስ ጸሎቱን ሲያበቃ አንድ አስደንጋጭ ጥያቄ ቀረበ። ምን አለ መሰላችሁ? አሁንም ከህይወት ሞት ይሻለኛል፣ እባክህ ነፍሴን ውሰዳለሁ። አያችሁ እንግዲህ አድኖታል፣ ነነዌን አድኖታል እግዚአብሔር። ምን አለ ግን ዮናስ? ከህይወት ሞት ይሻለኛል፣ እባክህ ነፍሴን ውሰዳለሁ። ዮናስ መኖርን ጠላ። ጠላቶቹ ሲድን ከሚያይ ሞቶ መገላገልን መረጠ። ይህ እንዴት ያለ ጠባብነት ነው! እግዚአብሔር ግን በዚያ የቁጣ አውሎ ንፋስ ውስጥ ሳይሆን በለስላሳ ድምፁ ጠየቀው፣ ዮናስ ሆይ በእውኑ ትቆጣ ዘንድ ይገባሃልን? ዮናስ መልስ አልሰጠም። ፊቱን አዙሮ ከከተማው ወጣ። ወደ ምስራቅ አቅጣጫ ሄዶ በተራራ ላይ ተቀመጠ። አሁንም ተስፋ አልቆረጠም። ምናልባት ቀኑ ሲሞላ እሳት ይዘንብ ይሆናል ከተማዋ ላይ ብሎ እየጠበቀ ነው። አንዲት ትንሽዬ ዳስ ሰራና የከተማዋን መጥፋት እንደ ፊልም ለማየት ተቀመጠ። እስቲ ዳስ የምትለዋን ላሳያችሁ በቪዲዮ አብርቼ ምን እንደሆነ ማለት ነው። ዮናስ ራቅ ብሎ ነው ከከተማው ራቅ ብሎ ነው ምን ያደረገው የተቀመጠው። እስቲ ላሳያችሁ። ይታያችኋል? ምስሉ ይታያችኋል? አዎ፣ ከተማው እዚህ አካባቢ ነው እና ስጠፋ ለማየት ፈልጎ ነው ከከተማው ወጣ። በቃ የሆነ እሳት ይዘንባል እዚህ ከተማ ላይ ብሎ ማለት ነው። ዮናስ ትንሽዬ ዳስ ሰራ። ግን ፀሐዩን እያያችሁት ነው። በጣም የሚያቃጥል ፀሐይ አለ። በጣም የሚያቃጥል ማለት ነው። ይታያል አይደል? ይታያል ይታያል። እሺ፣ እሺ። ስለዚህ ዮናስ ምን አደረገ? ወደ ምስራቅ ሄደ። ወደ ተራራ ወጣና ትንሽዬ ዳስ ሰርቶ ተቀመጠ። ለምን? ከተማዋ ስጠፋ ቁጭ ብሎ ለማየት ማለት ነው። ትጠፋ ይሆናል እኮ ብሎ ማለት ነው። ግን የሜሶፖታሚያ ፀሐይ ግን እንደ እሳት ትጋረፍ ነበር። በጣም ታቃጥል ነበር። ዮናስ በሙቀቱ ተቃጠለ፣ ራሱን አመመው። በዚያ ሰዓት እግዚአብሔር የመጨረሻውን ትምህርት ቤት ከፈተ። ምን አትሉኝም? መምህሩ እግዚአብሔር፣ ተማሪው ዮናስ፣ የመማሪያ መጽሐፉ ደግሞ አንዲት ቅል ወይም የዱባ ተክል ነበረች። በአንድ ሌሊት ዮናስ ተኝቶ ሳለ እዛው ተራራ ላይ ተኝቶ ሳለ አንዲት ቅል ወይም ትንሽዬ እጽዋት በቀለች። ቅጠሎቿ ሰፋፊ ነበሩ። በዮናስ ራስ ላይ ጥላ ሆነችለት። ኢማጅን፣ አንድ ነገር እኮ የሚበቅለው ሰው ዘሩን ዘርቶ ኮትኩቶ ውሃ ጠጥቶ ጊዜ ጠብቆ አሳድጎ ነው አይደለ? አንድ ነገር የሚበቅለው። ይሄ ግን በአንድ ሌሊት ነው የበቀለው። ማን ያበቀላት? እግዚአብሔር ነው ያበቀላት። በአንድ ሌሊት ያለምንም ኮትኳች ያለምንም ምን ራሱ ነው እግዚአብሔር ያበቀላት። ቅጠሎቹ ሰፋፊ ናቸው። በዮናስ ራስ ላይ ጥላ ሆነችለት። ዮናስም ጠዋት ሲነቃ ያንን ጥላ አየ። ከፀሐይ ግለትም ጠበቀችው። እጅግ ደስ አለው። ለምን? በጣም ነበር የሚያቃጥለው። ራሱን ታሞ ነበር። በረሃ ነው ቦታው፣ በጣም የሚያቃጥል ቦታ ነው። ግን እግዚአብሔር ያንን ቅጠል አበቀለለት በአንድ ሌሊት ማለት ነው። ያንን ሲመለከት ዮናስ እጅግ ደስ አለው። አሁን እዚህ ጋር በደንብ እንድታስተውሉ ፈልጋለሁ። ያ ሁሉ ህዝብ፣ የነነዌ ህዝብ በግምት እስከ 120 ሺህ ይደርሳል። በጣም የ3 ቀን መንገድ ነው። በጣም ብዙ ህዝብ ነው ያለው። በግምት እስከ 120 ሺህ ሰዎች ይደርሳሉ። አንዳንድ ታሪኮችን ሰው እንዳገኙት ማለት ነው። እንግዲህ ወደ 120 ሺህ የሚጠጉ ሰዎች ንስሐ ገብተው ሲድኑ ዮናስ አልተደሰተም። ዮናስ ግን የተደሰተው ስለምን ነበር? አንዲት ተክል መብቀሏ ነው። የሆነች ዛፍ በመብቀሏ ዮናስ ተደሰተ። ወደ 120 ሺህ የሚጠጋ የነነዌ ህዝብ ግን ሲድን አልተደሰተም፣ ተናዶ ነበር። አየ፣ የራሱ ምቾት ሲጠበቅ እግዚአብሔርን አመሰገነ። የሌሎች ህይወት ሲተርፍ ግን እግዚአብሔር ምን አደረገ? ወቀሰ።
እንደዚህ አይነት ሰዎች አለን አይደለ? በየቤታችን ሌሎች ሰዎች ሲያልፍላቸው ጥሩ ነገር ሲሆኑ ምናደድ አለን አይደለ? በየቦታው ለእንትን ያህል ለማሳየት ያህል አሁንም ቪዲዮ ላብራ። ቆያ እንዴ ይታያችኋል? ዮናስን አያችሁት? እዚህ ጋር ቁጭ ብሎ ይታያል። እግዚአብሔር ምን አበቀለለት? ሰፋፊ ቅጠል ያለው ምን አበቀለለት? የቅል ዛፍ አበቀለለት። ያው እዚህ ጋር እንደምታዩት ማለት ነው። ፀሐዩ በጣም ቅጥቅጥ አድርጎት ነበርና ምን አበቀለለት? ይህንን ዛፍ አበቀለ። ልክ ይሄ ዛፍ ሲበቅለት ደስ አለው። ዮናስ ከነነዌ ሕዝብ መዳን ይልቅ ደስ ያለው በዚህ ቅጠል መብቀል ነው ደስ ያለው፣ በምቾቱ ማለት ነው። እሺ እንቀጥል። ደስታው ግን ለጥቂት ጊዜ ነበር። ለምን? በፀሐይ ተቃጠለ፣ እግዚአብሔር ዛፍ አበቀለለት፣ ቅጠሎቹ ሰፋፊ የሆነ ዛፍ አበቀለለት። በጣም ደስ አለው። ግን እግዚአብሔር ቶሎ ብሎ ያንን ደስታውን ደግሞ ነጠቀው። በማግስቱ ደግሞ ምን አደረገ? ጎህ ሲቀድ እግዚአብሔር አንድ ትንሽዬ ትል አዘዘ። ትንሽዬ ትል ማለት ናት። ትሏ ቅጠሎቹን በረበሮቻቸው፣ ቅሉን በረበረው፣ ቅጠሎቹን በላቻቸው፣ ደረቀች እዛው ጋር ማለት ነው። ዛሬ የወጣችዋ ለምልማ የነበረችዋ ዛፍ በነጋታው ደረቀች። ቅጠሏ ሁሉ ደረቀ። ጥላ የነበረችዋ እንትን ዝም ብላ ደረቅ ዛፍ ሆነች። አሁን ፀሐይ ወጣ። ኃይለኛ ግለት ያለው ንፋስ መጣ። የዮናስን አናት መታው፣ ደከመው፣ ዞረበት። እንደገና ያ የድሮ ቁጣ ጀመሩ። ዮናስ ያው ይቆጣል እንግዲህ። ያ ቁጣው ደግሞ ጀመሩ። ሞት ይሻለኛል ብሎ ጮኸ። አሁንም ለምን ይቺ የምትወዳትን ቅል ወሰድክብኝ ብሎ ከአምላኩ ጋር ተከራከረ። ለምንድን ነው ይህን ዛፍ ወሰድክብኝ ብሎ ተከራከረ ከአምላኩ ጋር። እግዚአብሔርም ጠየቀው፣ ዮናስ ሆይ ስለዚች ቅል ትቆጣ ዘንድ ይገባሃልን? ዮናስ በድፍረት መለሰ፣ አሁን እስከ ሞት ድረስ ልቆጣ ይገባኛል አለው። ስለዛች ዛፍ ማለት ነው። ተቆጣው። በዚያ ጊዜ እግዚአብሔር የዮናስን ልብ መረመረው፣ የነነዌንም ሚስጥር ገለጠለት። ዮናስ ሆይ ስማኝ አለው፣ አንተ ላልደከምክበት ላላሳደግካት በአንድ ሌሊት በቅላ በአንድ ሌሊት ለጠፋችው ለዚች ምናምንቴ ተክል እንደዚህ አዘንክላት። ታዲያ እኔስ ቀኝና እግራቸውን የማይለዩ ሕፃናትና 120 ሺህ የሚበልጡ ሰዎች ብዙ እንስሳትም ላሉባት ለዚች ታላቅ ከተማ ለነነዌ አልዘንን ብሎ ጠየቀው። አያችሁት? ዮናስ በጣም የተናደደውና ያዘነው ምን ነበር? ያቺ እሱ ላላበቀላት፣ እሱ ላልተከላት፣ እሱ ውሃ ላላጠጣት ተክል መድረቋ ነው የተናደደው። ታዲያ እግዚአብሔር አንተ ለዚህ ቅጠል ካዘንክ እኔ ለዚህ ሁሉ ሕዝብ ለሕፃናት በውስጧ ለሚኖሩ እንስሳቶች ቀኝና እግራቸውን ለማይለዩ ሰዎች አልዘን ብሎ አስተማረው ማለት ነው። ይህ ጥያቄ መልስ የለውም። ዮናስ ምንም መልስ አልሰጠም። መጽሐፍ ቅዱስ ራሱ የዮናስን መልስ አይነግረንም። ምንም አላለም። በቃ የማይመልሰው ጥያቄ ነው። ወደ ግራ ቢል ወደ ቀኝ ቢል ምንም አማራጭ የለውም። ታሪኩ የመጽሐፉ ታሪክ በድንገት እዚህ ጋር ይቋረጣል። መጽሐፉ የሚያበቃው በጥያቄ ምልክት ነው። ምን ብለው? ቅድም የነገርኳችሁ ማለት ነው። ቀኝና እግራቸውን የማይለዩ ከ120 ሺህ የሚበልጡ ሰዎች ብዙ እንስሳቱም ላሉባት ለዚች ታላቂት ከተማ ለነነዌ አላዝንምን ብለው ነው የሚዘጋው ማለት ነው። መልስ የሌለው ጥያቄ። ምክንያቱም ይሄ ጥያቄ ለምንድን ነው መልስ የሌለው ካልን ምክንያቱን ልንገራችሁ። ይሄ ጥያቄ ለዮናስ ብቻ የቀረበ አይደለም፣ ለእኔና ለእናንተም ነው ይሄ ጥያቄ የቀረበው። እኔና እናንተ ለራሳችን ምኞት፣ ለራሳችን ክብርና ጥላ እንጨነቃለን። እግዚአብሔር ግን ስለሚጠፋው ዓለም ይጨነቃል። አያችሁ፣ እኛ ስለ ራሳችን ነው የምንጨነቀው፣ ስለ ራሳችን ምቾት ነው የምናስበው። እግዚአብሔር ግን ስለ ዓለም ይጨነቃል፣ ስለ ዓለም ያስባል። ልባችን እንደ ዮናስ ጠባብ ነው ወይስ እንደ እግዚአብሔር ሰፊ ነው? አያችሁ፣ እንደ እግዚአብሔር ሰፊ መሆን አለበት ማለት ነው። ዮናስ በዚያ ተራራ ላይ ተቀምጦ ምን አሰበ? ንስሐ ገባ ወይስ በንዴቱ ቀጠለ? አናቅም። ነገር ግን አንድ የምናውቀው ዮናስ ለነነዌ ምልክት እንደሆነው ሁሉ ክርስቶስም ለእኛ ምልክት ሆነልን። ዮናስ ለጠላቶቹ መዳን አልፈለገም ነበር። ክርስቶስ ግን ገና ጠላቶቹ ሳለን ስለኛ ሞተልን። ዮናስ ከከተማው ውጭ ተቀምጦ ጥፋታቸውን ይጠባበቅ ነበር። ክርስቶስ ግን ከከተማው ውጭ በቀራኔው ተራራ ላይ ተሰቅሎ ሕይወቱን ሰጠን። ዮናስ መጽሐፍ የሚጠናቀቀው በአረፍተ ነገር ሳይሆን በጥያቄ ምልክት ነው። እግዚአብሔር ያንን ታላቅ ጥያቄ ጠየቀ፣ እኔስ ለነነዌ አላዝንምን? እዚያ በኋላ ዝምታ ሆነ።
የመጽሐፉ መጨረሻ ያልተጻፈው መልሱን እኛም በሕይወታችን እንድንመልሰው ስለተፈለገ ነው። ዮናስ ማለት እኛ ነን። እኛ ብዙ ጊዜ እንደ ዮናስ ነን። የእግዚአብሔርን ጸጋ ለራሳችን ብቻ እንፈልጋለን። ለሌሎች ሲሆን ግን ይፍረድባቸው፣ የት አባታቸውን እንላለን። ቅል ስትነካ ጥቅማችን ስትነካ እንቆማለን። የሺህ ሕይወት ሲጠፋ ግን ግድ የለንም። ከዮናስ ታሪክ የምንማረው የተወሰኑ ነገሮች አሉ። የመጀመሪያው የእግዚአብሔር ምሕረት ወሰን የለውም። ዮናስ የሸሸው እግዚአብሔር ጨካኝ ስለመሰለው ሳይሆን ይልቁንም ቸርና መሐሪ እንደሆን ካውቃለሁ ብሎ እንደተናገረው የነነዌ ሰዎችም ምን ያህል ጨካኝ ቢሆኑ የንስሐን በር ሲያንኳኩ ግን እግዚአብሔር የምሕረትን ደጅ ከፈተላቸው። ስለዚህ የእግዚአብሔር ምሕረት ወሰን የለውም። ለሁሉም እግዚአብሔር መሐሪ ነው። የእንትን ሕዝብ የእንትን ሕዝብ አይልም። ሁለተኛው ከእግዚአብሔር ማምለጥ አይቻልም። ወደ ተርሴስ ብንኮበልል፣ በአሳ ሆድ ውስጥ ብንደበቅ፣ ከባህር በታች ብንወርድ የእግዚአብሔር እጅ እዛ አለች። የሚሻለው መሸሽ ሳይሆን ለእግዚአብሔር መታዘዝ ነው። ሶስተኛው ደግሞ ምንድን ነው የምንማረው? እግዚአብሔር የሁለተኛ ዕድል አምላክ ነው። ዮናስን ከአሳ ሆድ አውጥቶ በድጋሚ እንደሾመው እኛንም ከውድቀታችን አንስቶ ለታላቅ ዓላማ ይፈልገናል። ስለዚህ የእኛ ነነዌ ወዴት ነው? አንቺ ወይም እኛ የምንሸሸው ጥሪ ምንድን ነው? የሆነ የምንሸሸው ነገር አለ። እሱን በደንብ አድርገን እንድናይ ያስተምረናል ማለት ነው። ከዮናስ ታሪክ የምንማረው የመጀመሪያው እውነት የእግዚአብሔር ምሕረት ከክልል ውጪ እንዳልሆነ፣ እጅግ የቆሸሸ ሊነጻ፣ እጅግ የራቀ ሊቀርብ እንደሚችል፣ የነነዌ መዳን ለዓለም ሁሉ የተሰጠ ተስፋ ነው። እንግዲህ ያችን ጨካኝ ነነዌ ካዳነ እኛን አያድንም እንደ እግዚአብሔር? ከታሰዝ ነው ድምፁን ከሰማ ነው አያድነንም? ያድነናል። ሁለተኛው ደግሞ ንስሐ የትኛውንም የፍርድ አዋጅ እንደምትቀይር ነው። የዮናስ መልእክት ነነዌ ትገለበጣለች የሚል ደረቅ አዋጅ ነበር። ነገር ግን የነነዌ ሰዎች አንድ ሚስጥር አውቀዋል። እግዚአብሔር ከኃጢአተኛው ሞት ይልቅ መመለሱን ይወዳል። ንጉሡ ከዙፋን ወርዶ አመድ ላይ ሲቀመጥ እግዚአብሔር በሰማይ ሆኖ የፍርድ አዋጁን ቀደደው። ሰው ዛሬ በሕይወታችን ላይ የሞት አዋጅ፣ ክፋት፣ ተንኮል፣ ብዙ ነገር ታውጆብን ይሆናል። አበቃላችሁ፣ አለቀላችሁ ተብለን ይሆናል። ወይ ደግሞ ሆስፒታል ላይ ያሉ ሰዎች ደግሞ ተስፋ የላችሁም፣ ይህን ያህል ጊዜ ይቀራችኋል ተብለው ይሆናል። ነገር ግን ወደ እግዚአብሔር ዞር ካልን ታሪክ ይቀየራል። ንስሐ የሰማይን ውሳኔ የመቀየር ጉልበት አላት። ዋነኛው ሚስጥር ደግሞ ከዮናስ የሚበልጠው ምልክት ይህ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። አይሁዳውያን ሲጠይቁት ይህ ታሪክ በብሉይ ኪዳን የሚያበቃ አይደለም። ከ800 ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጣችሁም አለ። ዮናስ የክርስቶስ ጥላ ነው። ዮናስ በእንጨት መርከብ ውስጥ ተኛ፣ ክርስቶስ በእንጨት መስቀል ላይ ተሰቀለ። ዮናስ ወደ ባህር ተወርውሮ ማዕበሉን ጸጥ አደረገ። ክርስቶስ ወደ ሞት የሲኦልን ተወርውሮ የኃጢአትን ማዕበል ጸጥ አደረገ። ዮናስ በሦስተኛው ቀን ከዓሣ ሆድ ወጣ። ክርስቶስ በሦስተኛው ቀን ሞትን ድል አድርጎ ተነሳ። እዚህ ጋር ግን አንድ ታላቅ ልዩነት አለ። ዮናስ ወደ ነነዌ የሄደው በግድ ተገፍቶና እየጠላ ነው። በጣም የሚገርመው ነገር ለማምለጥ ሲሞክር እግዚአብሔር ሲመልሰው ባህር እንትን ብሎበት በግድ ነው የሄደው። ወደ ምን? ወደ ነነዌ። ክርስቶስ ግን ወደኛ የመጣው በፈቃዱ ወዶና በፍቅር ነው። ዮናስ ከከተማው ውጪ ሆኖ የእኛን ሞት ይጠብቅ ነበር፣ ዊች ሚንስ የሰዎችን ሞት ማለት ነው። ክርስቶስ ግን ከከተማው ውጪ በቀራንዮ ሆኖ ስለኛ ሞተ። ስለዚህ ነው ጌታችን እነሆ ከዮናስ የሚበልጥ እዚህ አለ ያለው ማለት ነው። የእግዚአብሔር ቤተሰቦች እዚህ ያላችሁ በጠቅላላ የእናንተ ነነዌ የት ነው? እግዚአብሔር ሂዱ እያላችሁ እናንተ ግን አይሆንም፣ ቆይ ገና ነው እያልን እየሸሸን ነው። ንስሐ ግቡ ስንባል ሁላችንም ቆይ ገና ነው፣ ቆይ ትንሽ ጊዜ፣ ቆይ እንደዚህ እኮ እሰራለሁ፣ ደግሜ ጠርስ ብሰራስ እያልን እንደ ዮናስ እየሸሸን ነው። አያችሁ፣ የእኛ ነነዌ ታዲያ የት ነው? ምናልባት አንድን ሰው ይቅር ማለት ወይም ደግሞ የተጣላነውን መታረቅ ይሆናል። ምናልባት ደግሞ የጀመርነውን አገልግሎት ትተን ኮብልለን ይሆናል፣ የቤተክርስቲያን አገልግሎት። ምናልባት እንደ ዮናስ በውሸት መርከብ ውስጥ ተኝተን ይሆናል። መርከበኛው ዮናስን ንቃ እንዳለው እኛም መንቃት አለብን። ማዕበሉ ከመምጣቱ በፊት ቶሎ መንቃት አለብን። እግዚአብሔር እየፈለገን ያለው ለመቅጣት ሳይሆን ለመመለስ ነው። እኛን በአሳ ነባሪ ለመዋጥ ሳይሆን ለማዳን ነው። የነነዌ ሰዎች ዮናስን ሰምተው ንስሐ ገቡ። ዛሬ ግን ከዮናስ የሚበልጠው የመንፈስ ቅዱስ ድምፅ እየተናገረን ነው። እንደ ዮናስ ቅል ለጊዜያዊ ጥቅም ሳይሆን
እንደ እግዚአብሔር ለሰው ልጆች እንዘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ጨርሻለሁ። ቃሌት ያሰማልን ብስራት ነው የሚባለው። አዎ አውሬ ያሰማል። መቲ እንዴት ነሽ አላችሁ? ስለዚህ የዮናስ እንትን ገብቷችኋል ማለት ነው አይደል? ጥያቄ ካሁን በኋላ ጥያቄ አይፈጠርባችሁ አላችሁ? አሜን 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 አሜን። ሰው ጨርሻለሁ። 4 ምዕራፍ ናት። ነገ ጠዋት ሲመቻችሁ አንብቧት። መጽሐፍ ቅዱስ ላይ ትንቢተ ዮናስ የሚል 4 ምዕራፍ ናት። በጣም ትንሽ ናት። ትንሽ ሰፋ አድርጌ ነው ያቀረብኩላችሁ፣ ያው በደንብ እንድትይዙት ስለፈለኩ አንብቧት። ለዛ ነው ነነዌ ጾምንም ምን ጾመው ይህን እያሰብን ወደ ንስሐ መግባት ካለብንም መሸሽ የለብንም ወደዛ እንድንገባ እግዚአብሔር መሀሪ መሆን ያችሁ ንስሐ የሰማይን ውሳኔ ካስቀየረ እኛ ለምንድን ነው እንትን ማናደርገው? ሰው በዚህ ምክንያት ያው ይህን ታሪክ እያሰባችሁ መልካም ጾም ይሁንላችሁ። ጥያቄ ያለው ጥያቄ ካላችሁ ጥያቄ የለንም፣ ግን በጣም ነው የምናመሰግነው። ብዙ ትምህርት ወስደንበታል። በጣም አሪፍ። በቃ እግዚአብሔር ካለ እንቀጥላለን። ሌሎችንም የመጽሐፍ ቅዱስ ክፍሎች በዚህ ወይ አሁን በዚህ ወይ ነው የምንሄደው። ኢንተርቴን በሚያደርግ ያህል በማይሰለች እንትን እንሄዳለን። እንደዚህ እንማማራለን አብረን። አመሰግናለሁ ስላዳመጣችሁኝ። ቴንክ ዩ ሶ ማች። ሉጣ እንድናቅ ስላደረከን እናመሰግናለን። ከዚህ በኋላ ደግሞ የሚቀጥል አይነት ትምህርት ይሆናል፣ በስነ ስርዓት ማለት ነው። ልክ እንዳሁኑ የምንቀጥለው አይነት ትምህርት ይሆናል። አሪፍ ነው። በዚህ ቀጥል። እናመሰግናለን በጣም። እግዚአብሔር ያክብርልኝ። ገና ደሩ አሜን። መልካም አዳር።